ሚስጥረ ጋዜጠኛ ነበርሽ። ከጋዜጠኝነት በአጭር ጊዜ ውስጥ ፖለቲከኞች ተገኘሽ። እኔ አሁን ከኢሃፓ ውጪ ሌላ ፓርቲ ውስጥ ግቢና ስሪብት ላይ አላደርገው። በዚህ ዘመን ትውልድ ለፖለቲካ ፍራቻ እንዲኖር ያደረገው ምንድን ነው ታስባለሽ? መስዋዕትነት ለመክፈል ነው የኢትዮጵያ ፖለቲካ ውስጥ የምትገባው። ወጣቶች ለምን ማለት ነው መብታቸውን ለማስከበር ተከበረ መስዋዕት ሆኗል ግን ተከበረ ወይ? ያ ትውልድ ለዛ ነው ለውጥ አልለውም ያልኩት። ለምን መሰለሽ ይሄ ትውልድ አይሰራም ብሎ ለመወሰን የነዛን ሰዎች መስዋዕት መቀጠል ነበረበት። ዓለም አቀፍ ተቋማት የሚገልጹት መረጃ ከተቀበላችሁ እድገት አለው ብሎ ይወስዳል። አይኤምኤፍም ወርልድ ባንክም አይኤምኤፍ እና ወርልድ ባንክማ ኢትዮጵያ አድዋን እንኳን መክፈል ያልቻለች ሀገር ብለዋታል። በጎን ደግሞ እድገቷ ይሄን ያህል ፐርሰንት ይሆናል ብሎ ያስቀምጣሉ። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩ። ጤና ይስጥልኝ የምን ይሉ ፖድካስት ቤተሰቦች፣ ዛሬ አዲስ እንግዳ ይዣለሁ። ምን ይሉ ሰዎች ስንል አዲስ እንግዳችን እንግዲህ ሚስጥረ ስላሴ ታምራት ትባላለች። ከእሷ ጋር ቆይታ እናደርጋለን። እንግዲህ የእሷን ጉዳይ ስናነሳ ጋዜጠኛ ነበረች፣ ከተወሰነ ጊዜ በኋላ ፖለቲከኛ ሆናለች። ወደ ጉዳያችን ከመግባታችን በፊት ግን ዩቲዩባችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሚስጥር እንኳን ደህና መጣሽ። ሚስጥረ ጋዜጠኛ ነበርሽ። ከጋዜጠኝነት በአጭር ጊዜ ውስጥ ፖለቲከኞች ተገኘሽ። ምክንያት ምን ይሆን? ያው ጋዜጠኝነት አንተም ፕሮባብሊ እንደምታውቀው መስራት የምንችልበት ሁኔታ አይደለም። በተለይ ፖለቲካል ጆርናሊዝም ላይ በደንብ መስራት የሚቻልበት ሁኔታ አልነበረም። እኛ ደግሞ በደንብ ጫና ነበረብን። የሚሰራበት ሚዲያ ተቋም እንደ ጋዜጠኛም እንደ ተቋምም ብዙ ጫና ነበረብን እና ሚዲያው ከዛ በላይ መቀጠል ሳይችል ሲቀር ማለት በተለይ በዜናው በፖለቲካው ያን ያህል መቀጠል ሳይችል ሲቀርና የውስጥም አለመግባባቶች አንዳንድ መፈጠር ሲጀምሩ እንግዲህ ሙሉ በሙሉ ወደ ፖለቲካ መግባት ይሻላል በሚል ነው ወደዚህ የመጣሁት። ፖለቲከኛ ሲታሰብ ግን ማለት ወጣት የሆነ ሰው ቀድሞ የፖለቲካ ባክግራውንድ ከሌለው ይከብዳል ብዬ አስባለሁ። ቀድሞ የፖለቲካ ባክግራውንድ ነበርሽ ተማሪ እያለሽ ዩኒቨርሲቲ ላይ? እንዲህ አጫጭር ጽሁፎች ከመጽሐፍ ከመከታተል በቅርበት የዘለለ እንደዚህ አክቲቭ የሆነ የፖለቲካ እንቅስቃሴ አልነበረኝም። ግን ጽሁፎችን በመጽሐፍ በተለይ አንዳንድ የሚፈጠሩ ክስተቶች ላይ አስተያየቶችን በማስቀመጥ እንትንል ነበረ። ግን እሱም ለራሴ ስል ነው እንጂ ብዙ ፖለቲከኛ የመሆን ህልም ኖሮኝ አይደለም። በጋዜጠኝነት ነበር መቀጠል የምፈልገው እስከ መጨረሻው። ግን ፖለቲካ ላይ ነበር መስራት የምፈልገው እንጂ ራሴ ፖለቲከኛ ሆኜ እቀጥላለሁ የሚል እስከ ቅርብ ጊዜ ድረስ እንትን የለኝም ነበር። 60 ዓመት የሚጠጋ የፓርቲ ሂደት ወይም ጉዞ አለው። በኢትዮጵያ ነባራዊ ሁኔታ ውስጥ ደግሞ በጥሩም በመጥፎ የሚነሳ ነው። እንዴት መረጥሽ ያባል? እንዳልኩ የኛ የሚዲያ ተቋም መጀመሪያ ስንሰራ የነበረው በተለይ ደግሞ ድምፅ ለሌላቸው ለምሳሌ የተቃዋሚ ፖለቲካ ፓርቲዎች፣ ከዛ ደግሞ በተለይ ገጠሩ ማህበረሰብ እና እንደዚህ ሚዲያውን አያገኙትም እና ደግሞ ሚዲያውን ቢያገኙት ደግሞ ጥሩ ነው ማለት ማግኘት መብታቸው ነው በሚል ነበረ እንደዚ አይነት ነገሮችን እንሰራ የነበረው እና በዛ ምክንያት ቅርብ የሆነ ግንኙነት ነበረን ከአመራሮቹ ጋር። ግን እንዳልኩ በጋዜጠኝነት የመቀጠል ፍላጎት ስለሆነ የነበረኝ አስቤው አላቅም። ግን እንደዚህ አሁን ቅድም ያልኩ ነገር አይነት ሲፈጠር ኦኬ ስለዚህ ምንድነው ማድረግ ያለብኝ? ወደ የኢንተርቴንመንት ጋዜጠኛ መሆን አልፈልግም ወይ ደግሞ ሌላ ስራ መስራት አልፈልግም። ስለማትወጁ ኢንተርቴንመንት ነው አልሆንም ለኢንተርቴንመንት ምክንያት ማለት አንዳንድ ሰው እኔም አይደለሁም ብዬ ነው የማስበው። እንኳን አይደለም የስክሪን ለምሳሌ የዜና አንባቢ ነኝ ብዬ አላስብም። በቃ ከጀርባ በሰራ ኦልሬዲ ብዙ ዓመትም እንደዛ ነው የቆየው። ግን እንዲሁም አንቺ ብዙ ሰው በኢትዮጵያ የሚዲያ ላንድስኬፕ ውስጥ ከለርፉል ይወዳል ማለት ስራው ምናምን ሳይሆን እንዴት ወደዛ አልገባሽም ብዬ አልሆንም ለኢንተርቴንመንት። አንደኛ ድሮም ደግሞ አሁን ልጅ ሆነን ምናምን ቴሌቪዥን ስናይ የመዝናኛ ፕሮግራሞች ብዙ አይስቡኝም ነበር እና ሳየው እንኳን የማልወደውን ነገር ማለት ብዙ የማይስበኝን ነገር እኔ ገብቼበት ደግሞ ሳምቦጫር ጥሩ አይደለም። ሰው የሚችለውን ማወቅ አለበት። በቃ ያንን አልችልም ነበር፣ ኢንተረስቴም አልነበረም እና ሌላም ስራ ደግሞ የመስራት ፍላጎት ስላልነበረኝ ቀጥታ እንግዲህ የሚቀርበኝ ፖለቲካው ነው፣ ወደዛ መግባት ይሻላል በሚል ነው። ኢሃፓን በደንብ ፕሮግራሙንም አንብቤ እንጂ መጀመሪያ ወይ ኦፈር ስለመጣ ወይ ደግሞ እንዳልኩ
ቅርበት ስለነበረን ብቻ አይደለም። አሁን ፖለቲካ ውስጥ ስትገባ በተለይ እኛ ሀገር በጣም ሪስክ አለው፣ ትልቅ ሪስክ ነው ያለው አንተ ላይ ማለት ነው። ስለዚህ ያንን ሪስክ ደግሞ አልፌ እገባለሁኝ ካልክ በደንብ አስበህበት ነው የሚሆነው፣ እንዲህ በዘፈቀድ አይሆንም። እና እኔም በደንብ አይቼ ፕሮግራሙንም ፖሊሲዎቹንም በደንብ አይቼ ነው። ከዛ ደግሞ ከተጻፈው ነገር በላይ ደግሞ ያልተጻፈው ያ ማለት በደንብ ትግል ያደርጋሉ ወይ ጄኒውን ናቸው ወይ የሚለውን ነገር በደንብ አይቼ ነው ወደዚህ የገባሁት። እኔ ኢህአፓን ሳስብ 60ዎቹ የነበረውን ትውልድ አስባለሁ። በተለያዩ መጽሐፎች ለኢትዮጵያ ችግሮች የአሁኑ ችግሮች መነሻ ምክንያት አንዱ ሁሉም አይደለም አንዱ የኢህአፓ አካሄድ ነው። ታሪኩን የነበረውን ምስቅልቅል እርስ በርሱ ራሱ የፓርቲ ውስጥ የነበረውን ችግር ምን ያህል ተረድተሽው ነበር? እንግዲህ ምልህ እኔ ብቻ አይደለሁም እርግጠኛ ነኝ በዙሪያ ያሉ ሰዎችም ከልጅነታችን ስናነብ ነበረ። ስለ ኢህአፓ ማያቅ ሰው ያለ ብዬ አላስብም። በደንብ እኔ ገና ሳነበው በጣም ጀግንነታቸው ደስ ይለኝ ነበር። ግን ደግሞ ሙሉ በሙሉም ደግሞ አክሴፕት የማታደርጋቸውም ነገሮች አሉ። ራሱ ኢህአፓም አጠቃላይ ህዝቡን ይቅርታ የጠየቀባቸው እንትኖች አሉ። ምናልባት መረጃው ካለ አላቅም። በተለይ አካሄድ ማለት ጽሁፎችንም ላይ ግን ስቲል እርስ በርሳቸው መግባባት እንኳን በዚህ ጉዳይ ፓርቲውን ነው የምልህ። ፓርቲው ወደ ሀገር ቤት ሲመለስ በቅርብ ጊዜ ማለት ነው ህዝቡን ይቅርታ ጠይቋል። የሄደበት አካሄድ ልክ ስላልነበረ የሄደበት አካሄድ ስልህ አላማው መነሻውን እያልኩ አይደለም፣ ወይም ደግሞ ራሳቸውን የሰጡለትን አላማ ልክ አልነበረም እያልኩ አይደለም። እሱ አላማ እንዳለ ሆኖ ያንን አላማ በማስፈጸም ሂደት ውስጥ ግን የተሰሩ ስህተቶች ነበሩ፣ እርስ በርስም ከውጭም ካሉ እንትኖች ጋር እና ያ ሁሉ በነበረበት ሁኔታ ምንም ጥፋት አላጠፋም ማለትም አንችልም። እንደዛም ደግሞ ውሸት ነው፣ የመዋሸትን ፍላጎቱ የለንም። ግን ያ ለእኔ አይጋረድብኝም። የተነሱበት አላማ ትክክለኛነትን እና በወቅቱ አስፈላጊ መሆኑን አይጋረድብኝም በፍጹም። ሚኒስትር ለውጥ የምታመጭበት መንገድ አለ። ኢህአፓን ገባበታለሁ ስታስቢ ቤተሰብ ታሪክ ይኖራል፣ ከጀርባ ይኖራል ኢህአፓ ምናምን በፍጹም የለም። ጓደኞች ምን አሉሽ? ቤተሰብ ግን ቤተሰብ መጀመሪያም እንዳልኩ ጋዜጠኝነቱም ላይ ብዙ ደስተኛ አልነበሩም። ገና እንደተመረኩ ኤንጂኦ ነበር የተቀጠርኩት፣ የውጭ ኤንጂኦ ውስጥ እና እንደምታውቀው ደሞዝ በጣም ጥሩ ነው፣ በዶላር ነው የሚከፈለ፣ ሴፍቲ ያለው ምናምን። በጣም ቢያሳስብህ የሆነ ጊዜ ተዘግቶ ከስራ ልባረር እችላለሁ ልቀነስ እችላለሁ የሚል ነገር ነው እንጂ ሌላ ነገር አያሳስብም። እና ከሱ አንጻር እሱን ለቅቄ ወደ ጋዜጠኝነት ስመጣ መጀመሪያም ደስተኛ አልነበሩም። ዶላር ትቶ ማን ይመጣል? የመጀመሪያው ደግሞ ያ ጋዜጠኝነት ደግሞ ምን ሆነ? ፖለቲካል ጆርናሊዝም ሆነ። እሱም ደስተኛ ያደረጋቸውም ብዙ እንትኖች ነበሩ፣ አለመግባባቶች ነበሩ ምናምን። ግን እንዳልኩ ነው፣ አንዴ ነው የምትኖረው። በቃ የምትፈልገውን ነገር አድርገህ ነው እንትን የምትለው እንጂ ገንዘብ አስፈላጊ አይደለም እያልኩ አይደለም። በጣም አስፈላጊ ነገር ነው። በጣም በተለይ ደግሞ እንደ ኢትዮጵያ አይነት ሀገር ውስጥ ስትኖር እጅግ በጣም አስፈላጊ ነው። ብቸኛው አስፈላጊ ነገር ግን አይደለም። ሌሎች ብዙ የሚያስፈልጉ ነገር አለ እና አንዳንዴ በንጹህ አእምሮ መተኛት ጥሩ ነው አይደለ? ለምሳሌ ሁሌ እኮ ጭንቅላት ይጠይቃል፣ ምን እያረኩ ነው? ምን አደረኩኝ? ለምሳሌ በሌላ ፊልድ ላይ ሆኖም የራስን አስተዋጽኦ ማበርከት ይቻላል፣ ያንን አውቃለሁ። ግን ሰው ደግሞ እንደ ኢንተረስቱ ነው የሚኖረው፣ እንደ ፍላጎቱ ነው የሚኖረው እና ፍላጎትህን ካላሟላ የሌላን ሰው ደግሞ ፍላጎት አሟላለሁ ማለት አትችልም። ከራስህ ነው ምንም ነገር የሚጀምረው እና በዛ ምክንያት ወደዚህ ስመጣ መጀመሪያም ከጋዜጠኝነቱም ደስተኛ አልነበሩም። ጭራሽ ወደዚህ ሲሆን ደግሞ ተስፋ ቆርጦ የተውኝ ይመስለኛል። ያው አንዳንዴ በእኛ ሀገር ፖለቲክስ ውስጥ ምንድነው ፖለቲካና ኮረንቲን በሩቁ የሚል እሳቤ አለ። ትክክል ነው አይደለም፣ ያው ብዙ ሰዎች ስለደረሰባቸው ነው። ለምሳሌ ከዛ ሀሳቦች ምንጮች የኢህአፓ አባል የነበረ ልጆች፣ እናት፣ ቤተሰቦች እነሱ ልጆቻቸው ሲሞቱ ሲጎዱ አይ ፖለቲካን በሩቅ ነው፣ አንቺ አሁን ስትገቢ ከቤተሰብ ከእናት ከአባት ወይም ከወንድም አይ ከዚህ በኋላ ያለች ሰው የለም እንደዛ አይሉም። እንትን ነው ምን አይነት ነገር አለ መሰለህ፣ እምነት አለ፣ እንተማመናለን። ግን ደግሞ ታወራለህ፣ ዲስከስ ታደርጋለህ፣ ይሄ ነገር መቅረት አለበት ቢቀር ምናምን ትባላለህ። አይ ብለህ እንግዲህ ከሄድክ አንተ ነህ ሪስኩንም የምትወስደው። ግን መከልከል የሚባል ነገር ደግሞ የለም። ኢትዮጵያ ውስጥ ገቢ የመጀመሪያው ጉዳይ ነው። ከዛ በተጨማሪ ጋዜጠኛ ሆኖ እኔ ፐርሰናሊ ብትጠይቂ ጋዜጠኛ ሆኜ ብኖር መርጣለሁ። ለምን በቃ ፖለቲካውንም ታውቂዋለሽ፣
ማህበረሰቡ ያለበትን ሁኔታ ታውቂያለሽ። እታች ግራውንድ ላይ ትኖሪያለሽ። ፖለቲከኛ ስትሆኚ ግን የሆነ ዲስፕሊን የሆነ ዶግማ ትከተያለሽ። የፓርቲው እንዴት ትሄጃለሽ? ያንስ አምነህበት ከሆነ እንትና ብዙ አይጋጭብህም። አሁን ብዙ ሰው የሚቸገረው እዛ ላይ ይመስለኛል። አሁን ፖለቲካ ውስጥ ሲገባ ብዙ ሰው ወይ የሆነ ፓርቲ ውስጥ ሲገባ በደንብ ሳያምንበት ይሄ አንዳንድ ጊዜ ፖለቲከኛ መሆን ስሙን ወይ ደግሞ የሆነ ነገሩን ፈልጎ ይገባና በደንብ ካላመነበት ከራሱ እምነትም አስተሳሰብም ጋር ይጣረሳል። ያኔ ማስኬድ ይከብዳል። ቅድም እንዳልኩ ግን አምነህበት ስትገባ በደንብ አንብበህ መርምረው ፈትሸው ስትገባ ግን ከራስ ጋር እንደው የሚጣጣም ነገር ነው የሚኖረው እና ብዙ አይጎረብጥም። 18 ዓመት በፊት ራሱ የሀፓ ክፍፍል ነበረው በሁለት ግለሰቦች ምክንያት። ከዛ ደግሞ እንግባ በኢህአዴግ ዘመን አቶ መለስን ጠይቀው ለመግባቱ እንቅስቃሴ ውስጥ ነበሩ። ሲመጡም ወደ 3 ተከፍሎ መጥቷል። አሁንም ተመሳሳይ ያን ድርጅት ታውቂዋለሽ ብዬ አስባለሁ። ይህን ሁሉ ታሪኩን እያወቅሽ አስተካክለዋለሁ። የዛኛውን ትውልድ የነበረውን እሳቤ አምጥቼ ዓላማዎችን ተግባር ያደርጋሉ ማሰብ አይከብድም የሚለው ነው። እውነቱን ለመናገር እኔ አስተካክለዋለሁ ብዬም አይደለም የገባሁት። ቅድም እንዳልኩ አሁን ላይ ያለው በተለይ ተመልሶ ሀገር ውስጥ ከገባ በኋላ ያለው አካሄድ በደንብ ሰፖርት ከሚያደርጉት ሰዎች ውስጥ አንዷ ነኝ። ፓርቲ ውስጥ ባልሆንም ማለት ነው። ምክንያቱም እየሄደበት ያለውን አካሄድ ከዛ በኋላ ስህተቶቹን ለማረም የነበረውን ቁርጠኝነት እና ወደፊትም ደግሞ ከዚህ በፊት እንመኛት የነበረችውን ሀገር ለትውልድ በማስረከብ የራሱን አስተዋጽኦ ለማድረግ ያለውን ቁርጠኝነት ሳይ ለማስተካከልም አይደለም እዛ ውስጥ የሆነ ነገር ለማበርከት ነው እና በዛ ምክንያት ነው የገባሁት። የኢህአፓ ታሪክ ብዙ ነው። ለምሳሌ ትግል ላይ እንደወጣ ኤርትራ የቅኝ ግዛት የሚል ሀሳብ ነበረው። ለምሳሌ በኢትዮጵያ ቅኝ ተገዝታለች የሚል ትገንጠል የሚል ሀሳብ አልነበረውም። ኤርትራ የቅኝ ግዛት ሀሳብ አለው። ኤርትራ ላይ ቅኝ ግዛት እንዲሁም ከሻዕቢያ ጋር ሲሰሩ ህሉ የነበረበት። ከዛ በኋላ ደግሞ 71 መሬት ላራሹ ነው ትልቁ ስሎጋኑ የነበር። የእሱ ብቻም አይደለም የሚያይሰውም ነበራቸው። መጀመሪያ ግን የኢህአፓ ወጣው ተመሳሳይ የሆነ በአይዲዮሎጂ ደረጃ አይለያዩም ብዬ ስለማስብ ማለት ለምሳሌ አሁን የመሬት ላራሹ ሙቭመንት ስትመለከት ያ ሁሉ ዋጋ ሊከፈልበት አይገባም ነበረ። ግን 71 ላይ ተመልሷል እሱ ጉዳይ። አሁን 71 አካባቢ የኢትዮጵያ ጥያቄ የመሬት ላራሹ ጥያቄ ብቻ አልነበረማ ትልቁ። አሁን ስቲል አሁን ሪቮንን የሚሉ ሰምተሻችሁ ታውቂያለሽ? ሪቮንን ይላሉ ማለት አለኛ ማንም ፖለቲካን አይጫወተውም። ይህ ዘመን ትውልድ እንዲሁም ይህም ፖለቲካ እኮ አይችልም፣ አያነብም፣ አያውቅም። ከዚህ በፊት 3 ወይም 4 ሰዎች ተከራክረዋል በዚህ ጉዳይ። ለምን የዚህን ትውልድ አባቶቻችን ናቸው፣ እኛ ልጆቻቸው ናት፣ አያውቁም ብሎ ይነሳሉ። አይችሉም ብሎ ስለሚነሱ አያውቁም ብሎ እነሱ ለመሰረቱት ፓርቲ ጀስት መስራት ራሱ ማወቃችንን መቼ አሳየን እምልህ። እነሱ አያውቁም ከማለታቸው በላይ እኛ ማወቃችንን በተግባር መግለጽ ነበር የነበረብን ብዬ አስባለሁ። አልገለጽም ብለሽ ታስቢያለሽ? አስባለሁ። ምን ያህሉ ሰው ነው አሁን በወጣት እድሜ ላይ ሆኖ ፖለቲካ ውስጥ አክቲቭሊ የሚሳተፈው? ገብቶሃል የምልህ ነገር። ከመሳተፍ በላይ ደግሞ ለውጥ ለማምጣት እኔ ብቻዬንም ለውጥ ማምጣት እችላለሁ ብሎ የሚያስበው ብቻህን ላታመጣት ትችላለህ ለውጥ። ኦፍኮርስ ግን አንተ ካልተነሳ በዙሪያ ያለው ሰው አይነሳም። ስለዚህ ገብቶሃል፣ እነሱ ለእኛ ኃላፊነት ከመኖሩ በላይ እኛ ለራሳችን ኃላፊነት አለብን። ግን አልሰጡንም ብያስ እኔ አሁን ለመሰለሽ የዛ ዘመን ትውልድ የእኛን ትውልድ እነሱ ማን ሰጥቷቸው ነው? በራሳቸው የተነሱት። በራሳቸውን ብቻ አይደለም እርሾ ነበረች። ለምሳሌ የ1953ቱ መፈንቅለ መንግስት ስለ እነሱም ነው እያወራን ነው። በ1953ቱም የነበሩት ሰዎች ማን ሰጥቷቸው ነው? ከዛ በፊት እንደውም ከባድ ነበር አይደለ? የንጉሳዊ ስርዓት ነበረ። ግን ንጉሳዊ ስርዓት የሰጠውን ነፃነት እነሱ በዚህ ዘመን አሁን የኢህአፓ ትውልዶች ያው ትውልድ ብለን አብረን ብናነሳው እንኳ ለዚህ ዘመን ትውልድ ነፃነት አልሰጡትም። ለምሳሌ የኢህአፓ የነበሩ ሰዎች እኮ ሞር ኦር ለስ ደርግ ሆነውም ስልጣን ይዘዋል። በተለያየ አጋጣሚ ኢህአዴግ ሆነውም ስልጣን ይዘዋል። አዚስ ታይም አሁንም አሉ። ለዚህ ዘመን ትውልድ ክፍት እንኳ ቦታ የሚሰጡ አይደሉም። 2 ሳያስተምሩሽ ለምሳሌ ጊዜው የግሎባላይዜሽን የመስጠትና የመቀበል እውቀት ሼር ማድረግ ነው አይደል? አትችሉም ካለሽ አንቺ ወደ እሱ እንዴት ትሄጃለሽ? አንተ ራስህን ከምታውቀው በላይ ሌላ ሰው ያውቃል። ማወቅ ሳይሆን የትምህርት ሼር አይደል? ስንማር ወይም ደግሞ ስንቀበል ፖለቲካውንም ባየ ነው። ለምሳሌ አንቺ ኢህአፓ የተሻለ ነው ብለሽ ሰጥቶሽ ነው
እንትኑን ወረቀቱን ወይም ደግሞ ፕሮግራሙ ከሰጠሽ አውቀሻል ማለት ነው። አንብበሽ ተረድተሽ ከዛ ልግባ ብለሻል። ያንን እድል እንኳ በአሁኑ ዘመን ባለው አብዛኛውን ፖለቲክሱን በይው ሌሎች ይሄ ሀሳቦችን ራሱ ማንሸራሸር ላይ ለዚህ ትውልድ አይሰጡትም ነው ለእኔ። ያማ እንትን ይሆናላ ምን መወቃቀስ ሆኖ ነው የሚቀረው። ለምሳሌ አልሰጡትም ማለት ሰዋት እሺ ምን እናድርግ ይወጣል እኮ ይዘተም ለምሳሌ 97ን ያን የመሰለ የፖለቲካ ሙቭመንት ትልቁ ሰው አላመጣው ማሰብ ከቻለ የ2008 እና 9 የነበረው ሙቭመንት ይሄ አፓት ረጃጅሙ ሰዎች ወይም የዛ ዘመን ትውልዶች ሽማግሌዎች አላመጡትም። የዚህ ዘመን ሰው ማምጣት አለበት የትውልዱ ኃላፊነት ነው። ትውልዱ ቢሰራ ነው እንጂ ግን የነዛን ሐሳብ እንዴት ልንቀበለው ማለት ለምሳሌ ጠየቁ ተመለሰ መሬት ላራሹን አልኩሽ እኮ ዲሞክራሲ ያሉ ራሳቸው ዲሞክራሲ አልነበሩ። ለምሳሌ ህይወት ተፈራ መጽሐፍ ላይ ታነሳለች ለዓለማችን ቁርጠኛ ነገር ዲሞክራሲ ነበር እንትላለች። ጓደኛውን ጌታቸው ማሩን የተገደለው በራሳቸው ሰው ኤግዛክትሊ ቅድም ወደ አነሳሁት ነጥብ ተመለሰ። እሱ ነው ማለት የተገደለው በዛ ነው። ሰው እነዚህ ዲሞክራሲ የሆኑ ሰዎች እርስ በርስ መስማማት የማይችሉ ሰዎች እኛ ጋር የሚመጡና እናንተ እኮ አትችሉም እያሉን ነው። አትችሉም ሲሉን ይሆናል ያሉ ያንን የሚመለከቱ ሰዎች ግሩፖች ባሉበት አሁንም ኢህአፓ ወይም ሞት የሚሉ ሰዎች እኮ አሉ አሁንም ድረስ። ለምን ብለሽ ጠይቀው በቃ ኢህአፓ ሙተንለታል አጥን ከስክሰንለታል አላማውንም ያምኑበታል። ግን አላማው ራሱ በትክክል ነበረ ወይ የሚለው ነው ለኔ ጥያቄ። ኦፍ ኮርስ አላማው በትክክል ነበር። አንደኛ ብዙዎቹ የኢህአፓን መስራቾች ብትመለከት የራሳቸውን ጥያቄ ለማስመለስ አይደለም የተነሱት በዙሪያቸው ያሉ ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎችን እና ጥያቄያቸው አልተመለሰም ወይ ማይኖሪቲ ናቸው ተብሎ የሚታሰቡ አካላትን ጥያቄ ለማስመለስ እኔ አሁን ከመሬት ላራሹ ጥያቄ መሬት ላራሹም ነብይሻለሁ ደርግ መልሶታል በቃ ሞሮለስ። ስለዚህ ኢህአፓ ኤግዚስት ማድረግ አልነበረበትም ጥያቄው ስለተመለሰ ነው። እኔ እንዲያውም አሁን በእኔ ብትጠይቅኝ ብዬ ባስበው አንድ ቅድም እንዳልኩሽ ሳነብ ያገኘሁት ፖለቲካል ኢንስቲትዩት ቢሆን ብዬ አስባለሁ። ኢህአፓ ማለት ብዙ ልምድ አለው ውድቀትም መነሳትም ሐሳብ ማፍለቅም። ለምሳሌ ኔትወርክ እንዴት እንደሚፈጠር እኔ እሱን ካነበብኩ በኋላ የሆነ ነገር እንኳ ግሩፕ ሲፈጠር ኢህአፓን ቢመስል እላለሁ። የሆነ የወሰደው ነገር አለ ለሆነ ለዓላማ ለሚፈልገው ዓላማው ትክክል ነው አይደለም የሚለውን እንኳ ብትተነው ለዛ ግብ እንዴት መሰራት እንዴት ማንበብ እንዳለ ያነበቡበት መንገድና ተግባር ያደርጉበት ነገር ዳውት ቢኖረኝ ያን ማድረግ ቢችሉ ቢሆን አስባለሁ። ከዛ ፖለቲካ ፓርቲ ሆኖ አሁን መጥቶስ ደግሞ እስቲል ወጣቶች ሲገቡበት ካላስተካከሉት ያን የነበረውን የተበላሸው ወይ ብዙ ነገር ምንድነው የሚሆነው የሚለው ጥያቄ ስለሚፈጠር ወደ መለስኩልህ ነው የተመለስን። አሁን ኢህአፓ ስህተቶች አልተሳሳትኩም ብሎ አያምንም። ስህተት እንዳለው ያምናል። ለዛም ይቅርታ ጠይቋል። ከዛ በኋላ ግን ስህተት ስለተሳሳተ ከዚህ በፊት ፖለቲካ ፓርቲ ሆኖ መቀጠል የለበትም የሚለውን በግሌ አልቀበለውም። እንደ አንድ ጋዜጠኛም እንደ ፖለቲከኛም አልቀበለውም በፍጹም። ስህተቶቹን ለማረም ዝግጁ ከሆነና ያረማቸው ከሆነ ዋይ ለምንድን ነው የማይቀጥለው የፖለቲካ ፓርቲ ሆኖ ወይም ደግሞ ፖለቲካል ኢንስቲትዩሽን መሆን የሚችል አቅም ስላለው የፖለቲካ ፓርቲ መሆን አይችልም ማለትም ደግሞ አይደለም። እኔ አሁን የራሴን ሳቢ ነው በራሴ ሳቢ ነው እንጂ በህግ ጉዳይ እንኳ ኦልሬዲ ኤግዚስት አደረገ ማንኛውም ሰው ይቀጥል ብሎ ምንም ማድረግ አንችልም። ግን ለዚህ ዘመን ምንም ማድረግ አንችልም ሳይሆን አሁን አንተ ምንም ማድረግ አንችልም ኦኬ በቃ ባይቀጥል ጥሩ ነበር። ግን ለኔ ለምሳሌ አይደለም በህግ ደረጃ አልችልም። አሁን ሐሳብ አይደል ሼር እያደረግን ያለ ነው። እኔ አሁን በህግ ደረጃ ምርጫ ቦርድ ይሰርዘው ማለት አልችልም። ግን ቢሆን ደስ ይልሃል? እኔ ፖለቲካሊ የኢንስቲትዩት የሆነ መማሪያ ቢሆን ሰዎች ሆኖ ለምንድን ነው መማሪያ መሆን የማይችለው? ለምሳሌ ሌሎች ፓርቲዎች ማሰልጠኛ ማዕከል አላቸው። የፖለቲካ ፓርቲ ከመሆን ግን አላገዳቸው። የኢህአፓ ለምን የእሱን አይነት አይደለም። ፓርቲ ሆኖ ትምህርት ቤት ለምሳሌ ብልጽግና የራሱ ትምህርት ቤት ሊኖር ይችላል፣ ሌሎችም ሊኖራቸው ይችላል። ህወሓት ራሱ ነበረው የምናውቃቸው። ያ ኦልሬዲ ኦቤስ አሁንም ያደርገዋል እኮ። እኔ የምለው አንድ የፖለቲካ አካዳሚ ሆነ ብዬ ሳስብ ሁሉንም ይይዝ። ለምሳሌ በኢትዮጵያ ውስጥ ያሉ ችግሮች አሉና የብሔር ጉዳይ አለብን፣ አንስማማም፣ በፍላጋ አንስማማም፣ በጣም ብዙ ነገር። በዛ ውስጥ የኢህአፓ ሰዎችም የራሳቸው ኢንቮልቭመንት አላቸው። ሌላኛውም የዛ ትውልድ አባል ሁሉም አለበት። የዛ ትውልድ ስልሽ ህወሓት ብትይው ኦነግ ብትይው ምናምን አሁን ኖን ሆነው ያሉት መኢሶን ኦልሬዲ ስለፈረሰ ብለን ስለምንወስደው እነዚህን ሁሉ ሀሳቦች ጠቅልሎ መያዝ
ማስተማር፣ ማሳወቅ ለዚህ ዘመን ትውልድን መጪው ትውልድ ሊያውቁ ይገባል ብሎ የሚያስበውን ቢሆንልኝ ብዬ አስባለሁ። እኔ ፐርሰፕሽኔ ነው እንግዲህ። እንደ ፓርቲ ግን እኔ አሁንም ብዬ የማስበው ትውልዱ ኦልሬዲ ይከተላል። አሁን ያለው ወጣት አሁን ምን መሰል አሁን እንደዚህ አይነት ጥያቄ ሲጠየቅ መመለስ ለምን እንደሚከብደኝ ታውቃለህ? ቢያዝድ ወይም ደግሞ የሆነ እኔ አፍሌትድ አይደለሁኝ ከዛ ጋር በዛ ምክንያት መልሴ እንትን ሊሆንብህ ይችላል። ኧረ ኦፍኮርስ እዛ ውስጥ ኖረሽማ ምን ልትይ ትችያለሽ ምናምን ልትል ትችላለህ። ግን ኦነስትሊ ስነግርህ አለብህ እንደውም ከአባላቶቻችን በጣም ከ70% በላይ ኦልሞስት 80% ወጣቶች ናቸው በሚገርም ሁኔታ። ከዛ ደግሞ ባለፈ አሁን ላይ እኛ ጋር ለመምጣት እንትን የሚሉት ኮንታክት የሚያደርጉንም ሰዎች ወጣቶች ናቸው። ይሄ ከስሙ ትልቅነት ወይ የመጀመሪያ ፓርቲ እንደመሆኑ ምናምን አይደለም። አሁን በሚያደርጋቸው ታሪክም አለ። ከዛ ደግሞ ወደፊት የሚመጣው እንዳለ ሆኖ አሁን ላይ ደግሞ ምን አለ የሚለውን ነገር በደንብ ስትመዘን ስታይ እኔ አሁን ከኢሃፓ ውጪ ሌላ ፓርቲ ውስጥ ግቢና ስሪ ብትለኝ አላደርገውም። ኦልሬዲ አይታወቅም ወደፊት ነው አላደርገውም። እርግጠኛ ሆኜ ለምን እንደምነግርህ ልንገርህ። ቅድም እንዳልኩ ነው መስዋዕትነት ለመክፈል ነው የኢትዮጵያ ፖለቲካ ውስጥ የምትገባው። ወደድክም ጠላህም ምንም አይነት እንቅስቃሴ አድርግም አታድርግም እና ወደዛ ስትገባ እስከ መጨረሻው ኖርበታለሁ የምትለው ቦታ ላይ ካልሆነ ከባድ ነው። ራስ ላይም ስለሆነ እየወሰንክ ያለው ማለት ነው። ስለዚህ ወደፊት ልክ እንዳልከው አይታወቅም የወደፊቱ። አሁን ባለኝ መረዳት አሁን ባለኝ እንትን ግን ፍላጎትም እቅድም ግን ከኢሃፓ ውጭ ሌላ ፖለቲካ ፓርቲ ውስጥ ገብቶ ፖለቲከኛ የመሆን ፍላጎት ግን የለኝም በፍጹም። ቅድም ስትነግረኝ ደጋግመሽ መስዋዕት መክፈል ኢትዮጵያ ፖለቲካ ውስጥ ብለሽኛል። ለምን ይመስልሻል እንደዛ ምን ሆነ? መነሻ የፖለቲካ ባህላችን መነሻችን የዛ ባህል ይመስለኛል። የፖለቲካ መነሻችን ባህላችን ኢትዮጵያ ውስጥ ፖለቲካ የተጀመረበትም 60ዎቹ ነው። ተመልሶ እዛው ላይ ስለሚመጣ ብዬ ነው። ፖለቲካ 60ዎቹ ውስጥ አልተጀመረም። በርግጥ ኢሃፓ የተመሰረተው የፖለቲካ ፓርቲ የፖለቲካ ፓርቲ ነው የሚልሽ የፓርቲ ፖለቲክስ ብትይው ኦልሬዲ ከዛ በፊትም የፊውዳሉ አስተዳደር ጭሰኛ ምናምን የምንለው ጉዳይ ካልሆነ ፖለቲካዊ መንግስት አይነካ ብሎ የሚታሰብ ንጉስ አይገረሰስ ተብሎ የሚያስብ ማህበረሰብ ፖለቲካሊ ኢንቮልቭ ነው ብለን አናስብም። ግን መነሻችን እዛ ከሆነ አሁንም ላለው ማስተካከል አንችልም ወይ? ለምሳሌ ከመገዳደል ከመተሳሰር አንተን ብለን ከማጥፋት ያን ፖለቲካ መቀየር አይቻልም ብለሽ ታስባለሽ? መቀየር አለብን ማለት እንግዲህ ቀላል ሆነም አልሆነም ቀላል አይደለም። በእርግጥ ግን በየትኛው መንገድ መቀየር አለበት። ያ ካልሆነ አዙሪት ነው፣ ወደ ነበርንበት ነው የምንመለሰው። ራቅን ስንል ወደዛው ነው የምንመለሰው። ክብ ነው የሚሆንብን እና ካልተቀየረ በጣም ከባድ ነው። መቀየር አለብን ብለሽ አታስብም ሳይሆን አለብን። አይ መውጫ መንገዳችን አሁን እኔ እንደ አንድ ፖለቲከኛ መውጫ መንገድ ምን ይሆን ብሎ መነጋገር አለብን። መጀመሪያ ቁጭ ብለን እያንዳንዱ በተለይ አሁን እኮ ችግሩ ያለው ከታች አይደለም። ታውቃለህ አይደለ? በእኔ አረዳድ ከታች አይደለም ወይ ህዝብ ጋር አይደለም ችግር ያለው ከላይ ነው። ፖለቲከኛ ከዛ ኤሊቶች ተምረናል ምናምን የሚሉት ጋር ነው በደንብ ችግር ያለው እና እነዛ ሰዎች ይጓቸውንም የግል ጉዳያቸውንም የትኛውንም ነገር አስቀምጠው መነጋገር መቻል አለባቸው ብዬ ነው የማስበው። በዛ መንገድ ካልሆነ ምንም እንደውም ከላይ ወደ ታች እየሰረገ ችግሩ ማንወጣው ነገር ውስጥ ነው የምንገባው። ከላይ እንዳለ ነው እንትን ማለት ያለብን። የኢትዮጵያ ፖለቲካ ሲነሳ ሁሌም የመገዳደል ፖለቲካ ነው። በዛ ላይ ደግሞ የአሁኑ ትውልድ በጣም ተጎጂ ነው ብዬ አስባለሁ። በእኔ ያው ለዚህ ትውልድ አደላ አለው ይመስለኛል። በብዙ ነገሮች የዛ ዘመን ትውልዶች አሁን ላይ የትሬኒንግ እንደ አንድ አካዳሚ ቅድም እንዳልኩሽ ሰዎች ቢሆኑ ቢያነቁ እንጂ ፖለቲካ ውስጥ ባይሳተፉ ብዬ ሁሉ ማስብ ነኝ እኔ። ለምን ለዚህ ዘመን ትውልድ የሚገባው ይሄ ነው ወይ ብዬ ጠይቃለሁ። ፓርቲ ፖለቲክስ ላይ ኖርማል ባንቺ እይታ የዚህ ዘመን ትውልድ ለፖለቲካ ፍራቻ እንዲኖር ያደረገው ምንድን ነው ብለሽ ታስባለሽ? ትሬንዱ ነው እንዳልከው የመገዳደል የመተሳሰር ይሄ እርስ በርስ የመፈራረጅ ፖለቲካ ነው ያለው። ግን እኔም አልስማማበት። እኔም የዚህ ትውልድ አካል ነኝ።
ይሄ ትውልድ ጥሩ ነገር እንዲሆንለት ነው የምመኘው፣ እንዲሆንልን ነው የምመኘው። ግን ደግሞ እንደዛ ስትል ሁሉንም ነገር ደግሞ እኛ ከኃላፊነቱ ነፃ ነን ማለት አልችልም። ያስፈራል፣ አዎ ያስፈራል። ግን ገብተህ ካላስተካከልከው እድሜ ልኩን እያስፈራ ይኖራል። የምትፈልገውን ህይወት ሳትኖር ትሞታለህ። ገብተሃል? ይሄ ትውልድ አሁን እንደው ከላይ እየኖረ ሊሆን ይችላል እንጂ በትክክል መኖር ያለበትን ህይወት ኖሯል ወይ ብለህ ስታስብ ያም የፖለቲካ ውጤት ነው። አዲስ አበባ ውስጥ ያለውን አትይ፣ ሌላ ቦታ ያለውን፣ ገጠር ላይ ያለውን ሰው ስታይ መኖር ያለበትን ህይወት እየኖረ አይደለም መኖር ያለበትን፣ መኖር የሌለበትንም እየኖረ አይደለም፣ እየሞተ ስለሆነ ማለት ነው። እና በቃ እነዛ ሰዎች አንድ ያበላሽተውታል። እና ከዚህ ቀደም የነበሩት ፖለቲከኞች ምን እናርግ እንግዲህ ያስፈራል ብለህ ደግሞ አትቀመጥም። ገብተዋል? ማስተካከል አለብህ። ከነዛም ሰዎች መውሰድ አለብን ከተባለ የሚወስደው ይሄ ትውልድ መሆን አለበት አይደል? ማን ይመጣል እንግዲህ? ማን አለ በእነሱ በእኛ መሀል የነበረውም አሁን ጥሩ አይደለም እያለን እየወቀስን ከሆነ ይሄ ትውልድ ካልወሰደው ምን እንዲሆን ነው? ፖለቲከኛ ጭራሽ አይኖር ነው ሀገሪቱ ውስጥ? ፖለቲካን ኤክሰርሳይዝ አናድርግ ነው? ምንድን ነው ጥያቄው? በራሱ ልክ አይሆንም። ስለዚህ ኃላፊነትም እኛ መውሰድ አለብን። እንደ አንድ ትውልድ ደግሞ እኛም ኃላፊነት መውሰድ አለብን። ፖለቲካን በሩቁ ነው እያለን ፖለቲካው ተበላሸ ብለን ግን እንትን ማለት ሞራል ሊኖረን አይችልም በእኔ አመለካከት። ፖለቲካ አካሄዳችን ሂደት ኦልሬዲ አሁን የደረስንበትን ደረጃ ደርሰናል። ታጣቂ በመሳሪያ የሚያስብ የምናየው ነው በተለያዩ ቦታ። ለምሳሌ አማራ ክልል ያለውን ትጥቅ ማየት እንችላለን። ኦሮሚያ ክልል ያለውን፣ ህወሓት አሁን ያለውን በዚህን ጊዜ ማለት ነውና ይሄ ትውልድ ተሳዳጅ ነው። በብዙ ነገር ተሳዳጅ የሆነበት ምክንያት ፖለቲካችን አለመስተካከሉ ብቻም ሳይሆን ኦልሬዲ ቅድም መነጋገርም እንዳለብን ሁሉ ግን ንግግሩ እስከምን ድረስ ነው? ፖለቲካ መተው ያለበት ሳይተውም ወይ ማለት እንትና ፖለቲካ መተው አለበት ብለህ አንተ ልትነግረው አልችልም ለዛ ሰው፣ ወይም እኔ ልነግረው አልችልም። ያ የግል ኢንትረስት ነው። እንደ ድርጅትም በለው እንደ እንትንም ማድረግ የምችለው የተሻለ አማራጭ ኃይል ሆኖ መምጣት ነው። ትውልዱ የፈለገውን ይምረጥ። ገብቶሃል? በቃ ምርጫ መስጠት ነው የምችለው እንጂ እንትና ይታገድ እንትና እንዲሁን ማለት እንትን አይደለም። ብንችልም አሪፍ ነበር። ማንዴቱም የለንም። እሱ ነው። ከዛ አሁን ትጥቅ ትግል አለ፣ ብዙ እንትኖች ታጣቂዎች አሉ ምናምን። ለምን ደግሞ ወደዛ ተሄደስ የሚለውን ነገር ደግሞ ያስፈልጋል። ኮዙ ማተር ስለሚያደርግ ማለት ነው። ለምሳሌ እንደ ኢሃፓ ኮዙን ውድቅ አያደርግም። አሁን በትግል ላይ ያሉ ወንድሞች የሚታገሉለትን ኮዝ ውድቅ አያደርግም። የኛ የሚለያየው አካሄድ። ለምሳሌ አንድ ማህበረሰብ የህልውና አደጋ አለብኝ ሲልህ የለብህም አትለውም። እሱ ነው የሚያውቀው፣ ከሱ በላይ አታውቅለትም። አለብኝ ብሎ ከታገለ ምንድን ነው የምታደርገው? ጥያቄው በወታደራዊ መንገድ ሳይሆን በፖለቲካዊ መንገድ እንዲፈታ ነው አርጅ የምታደርገው። መፍታት የሚችለውን የተነሳው ጥያቄ ለማስመለስ መሳሪያ ከሆነ መጀመሪያ ጥያቄው በፖለቲካዊ መንገድ እየተፈታ ስላልነበረ ነው ወደ መሳሪያ የተገባው። ኤኒዌይ እንትን እያረኩልህ አይደለም፣ ይሄ ጀስቲፋይ እያረኩ አይደለም የትጥቅ ትግልን። እንዳልኩ እኛ የምርጫ ፖለቲክስ ላይ ነን ያለ ነው። ገብተዋል? በሰላማዊ መንገድ፣ እነሱ በመሳሪያ ነው የታገለ ያሉት። ያ ስለሆነና አካሄድ ስለሚለያይ ግን የተነሱበትን ኮዝ ውድቅ አታደርግም ነው እያልኩ ያለሁት። ማድረግ የምትችለው የተነሳው ትክክለኛ ጥያቄ በመሳሪያ ሳይሆን ወይም በወታደራዊ መንገድ ሳይሆን በፖለቲካ እንዲፈታ ማድረግ ነው። እኛም በተደጋጋሚ የምንጠይቀው ያንን ነው። ፖለቲካዊ ጥያቄዎች በፖለቲካዊ መንገድ ነው መፈታት ያለባቸው የሚለውን ነው። ስለዚህ እንዳልኩ ኮዝ አለብኝ ብሎ ወይ የህልውና አደጋ አለኝ ብሎ የሚነሳን ሰው የለብህም አርፈህ ተቀመጥ ወይ ደግሞ መሳሪያ ስለምትወድ ነው ጦረኛ ስለሆንክ ነው አትለው። ፖለቲካችን መጀመሪያም ስህተት ስለነበረበት የዛኛው ዘመን ትውልድም መመለስ የሚፈልገው ፖለቲካ ፍላጎቱን በመሳሪያ ሆኖ ስለመጣ እኔ ተንከባሎ የመጣ ችግር ነው አሁን ላይ ያለው ምናምን በሚለው አልስማማም። ሊኖር ይችላል ተንከባሎ የመጣ ችግር ሊኖር ይችላል። አሁን ያለውን ችግር በምን መንገድ ነው እየፈታን ያለ ነው የሚለው ነው መታየት ያለበት። አሁን ያለው አካል ስላለፈው ያለፈ ጊዜ ላይ ችግር ስላለ ነው ችግር የለም በቃ ያኔም እኮ ችግር ነበር ምናምን ቢል እኔ አልሰማም። ገብተዋል? አንድ ሰው ወይም አንድ ፓርቲ ልበልህ መንግስት ሆኖ ሲቀመጥ የመጀመሪያ ተግባሩ ሰላምና ደህንነትን ማስጠበቅ ነው የህዝብን።
ከዛ ያንን ሰላምና ደህንነት ማስጠበቅ ስላልፈለገ ወይም ስላልቻለ ከዚህ በፊት በመጣ ባለ ችግር ጀስቲፋይ ሲያደርግ እኔ አልቀበልም። ያንን ካልቻልክ አልችልም ነው የምትለው። በቃ አልችልም። አንተ ገባህን ነገር ሳታደርግ ወይም ማድረግ ያለብህን ነገር ማድረግ ሳትፈልግ ቀርተህ ባለፉ ችግሮች ባለፈ መንግስት ላይ እንደዚህ ነው ማለት እኔ አይጥመኝም። እኔም ብጠይቂ መሳሪያ መፍትሄ አይደለም ለሁላችንም። ከዛ ተጨማሪ ደግሞ የትኛውም ሰው ጥያቄ ሲኖረው መሳሪያ ማንሳት መጀመሪያ እኮ መሳሪያ አልተነሳም። ለምሳሌ ህወሓት መውሰድ ይቻላል። ህወሓት የወሰደበትን እንውሰድ እስኪ። ከስልጣን ሄደ 2013 የተነሳበትን መንገድ ጀስቲፋይ እያደረኩልሽ አይደለም። ለምሳሌ አሁን ትጥቅ ለምን ተነሳ እያልኩሽ አይደለም። ኢትዮጵያ ውስጥ ያለውን ፖለቲካ ሂደት እንደ ማንኛውም እኔና አንቺ እንደወጣት መሳሪያ ባይሆን ዲያሎግ አይደለም የሚያስፈልገን? አዎ፣ ግን ደግሞ አንዳንዴ ጠለቅ ብለን ደግሞ ማየት አለብን አይደለ? ሁሌም ጦርነት በመሳሪያ ወይ በተኩስ ድምፅ ብቻ አይደለም የሚጀምረው፣ በሀሳብ ነው የሚጀምረው። ስለዚህ አንዱን አካል ቀድመን ጥፋተኛ ከማድረጋችን በፊት ከዛ በፊት ሲነገሩ የነበሩ በተለይ አንድ ህዝብ ላይ ያነጣጠሩ ንግግሮችን፣ አንድን ህዝብ የሚያንቋሽሹ የሚያዋረዱ ንግግሮችን ማስታወስ መቻል አለብን። ኢን ኤኒዌይ ዲፌንድ እያደረኩ አይደለም ህወሓት ላይ ብቻ ነበር ብዬም ደግሞ አላስብም። የትግራይ ህዝብ ላይ እንደነበር ነው ማስብ። ምናልባት የእሳቤ ጉዳይ ይሆናል። የእሳቤ ጉዳይ አይደለም። ተከቦ 2 ዓመት መድኃኒትም ምግብም ሳይገባለት የነበረው ህወሓት አይደለም፣ የትግራይ ህዝብ ነው። ግን 2 ዓመት ጦርነቱ ግን ትግራይ ውስጥ አልነበረም። ሰዎችም የህወሓት አመራሮች አይደሉም፣ የትግራይ ህዝብ ናቸው፣ የአማራ ህዝብ ነው። ግን የጦርነቱን ጀስቲፋይ ራሱ እኔ አሁን እሱ ላይ ክርክርም እንኳ አልፈልግም። ግን ቢከራከር ለምሳሌ 2 ዓመት ትግራይ ውስጥ አልነበረም። ለምሳሌ ከሰኔ 2013 ጀምረን እስከ 2014 ግማሽ ድረስ ከዛ በላይም አማራ ክልል ነበር። በተለይ ደግሞ አፋርና አማራ ክልል ሲጅ አልነበረም የትግራይ ህዝብ ላይ። ቴሌቪዥኖችም እኮ አሁን እያወሩ ነው። ምን አይ ዶንት ኬር። እኔ ቲፒኤልኤፍ ስለሚያወራው አያገባኝም። እኔ እንደዛማ ባለቤቱ እያለ ብዬ ነው። ኖ ቲፒኤልኤፍ ባለቤት ሊሆን አይችልም የትግራይ ህዝብ። እንዴት ቲፒኤልኤፍ የትግራይ ህዝብ አብሮ ካለ ብለን ካሰብ ማለት የትግራይ ህዝብ ነው ጦርነቱ ላይ ብለን ካሰብ ኖ ጦርነቱን የተዋጋው እያልኩ አይደለም። ታርጌት የተደረገው የትግራይ ህዝብ ነው እያልኩ ነው። ጸጉረ ልወጥ ሲባል የነበረው የቀንጅብ ሲባል የነበረው የትግራይ ህዝብ እንጂ ህወሓት አልነበር አይደለ? እንደው ህወሓት ምን አይነት ትልቅ ፓርቲ ቢሆን ነው ምናምን 100 ሺህ ሰው ኖሮት እየተገደሉበት ንጹሃን ካልሆኑ የአክሱሙን እንትን ማየት እንችላለን። ታጣቂዎች አልነበረም የተገደሉት። ስለዚህ እኔ እያልኩ ያለሁት አንደኛ የህወሓት የትግራይ ባለቤት ሊሆን አይችልም። እንደዛ ብሎ ማሰብ ህዝቡ ላይ ከዚህ በኋላ የሚደረገውን ማሰብ ሳይሆን ራሱ የሚለውን ነው ሊል ይችላል፣ ግን አይደለም። ግን እንደ ፓርቲ ነው። አሁን ፓርቲ ላይ እንደሚሰራ ሰውም ያንን አክሴፕት ለምን መሰለሽ አሁን ቲፒኤልኤፍ ጦርነቱ ሲነሳ ብሎት የተነሳዋል። ተከባሃል፣ ልትሞት ነው፣ ታገል ምናምን ያን የሚያስብል ነበረ ወይ? ሌላ ጥያቄ ነው። 2 ጦርነቱ ሲካሄድ እኔ ብዙውን ጊዜ ሲነሳ የትግራይ ጦርነት ፖለቲከኞች ራሱ አፋርን ሁሉንም ማለት ይቻለሽ፣ አማራ ክልል 7 ዞን በቁጥር ደረጃ ካሄድ ከትግራይ አጠቃላይ ቁጥር ማህበረሰብ ቁጥር ይበልጣል የአማራ ክልሉ የነበረበት። ጭና፣ ማይካድራ በቁጥር ደረጃ አንጾኪያ፣ አምቦሃ ቀበሌ የነበሩ ጭፍጭፎች ነበሩ። ማን ያነሳቸዋል? ገብቶሻል? ለዛ ነው ጦርነቱ። ስለዚህ ጦርነቱ የትግራይ ስለዚህ አሁን ጀስቲፋይ ያደረከው ነው የትግራይ ላይ የተደረገውን እንትን አማራ ክልል ላይ ስለተደረገ ኢኩቫለንት ነው ያልከኝ። ኢኩቫለንት አይደለም ያልኩሽ። ጦርነቱ ሲነሳ ትግራይ ላይ ብቻ ተብሎ ይተነሳል። መጀመሪያ ትግራይ ላይ አልነበረም? ስንት ወር ነው የተቀመጠው? ኖ አይ አዳምጠኝ። ጦርነት በተኩሱ ድምፅ አይደለም የሚጀምረው ብያለሁ ነው። ግን ማህበረሰብ እንደማህበረሰብ ነው የሚለው ነገር ቆይ ጠቅላይ ሚኒስትሩን ጨምሮ ከንቲባዋን ጨምሮ የትግራይ ህዝብ ላይ ምን ሲባል ነበረ? ሌላውን ተው፣ አዲስ አበባ ላይ የትግራይ ተወላጆች እየተለቀሙ ሲታሰሩ አልነበረም? ቤታቸው ያለ አግባብ ሲበረበር አልነበረም? አልነበረም? የህወሓት አካል ስለሆኑ ነው? አይደለም፣ የትግራይ ተወላጅ ስለሆኑ ነው። ገብተዋል እምልህ። ስለዚህ እኔ ማንም ሰው መጥቶ ያ ጦርነት የትግራይን ህዝብ ኢላማ አላደረገም ቢለኝ አልቀበሉም። ያንቺ ሐሳብ ነው የምወስደው ማለት እኔ አሁን ላምንልሽ ወይም ላላማመን አይደለም። ግን እኔ ለምሳሌ በጦርነቱ ሰዓት በነበረው የዘገባት ወጥቼ ነበረ።
ባየኋቸው ነገር ነው። አሁን ብዙ ሰው የትግራይ ጦርነት አዎ ጦርነቱ እዛ ተጀምሯል። ለምን ተጀመረ? እንዴት ተጀመረ? ፖለቲከኞች ቅድም እንዳልኩሽ መነጋገር ማስተካከል ባለመቻላቸው መሳሪያን ምርጫ አድርገዋል። ይሄ ትውልድ ለዛ ገፈት ቀማሽ ነው ብዬ አስባለሁም ነው። ግን እንደ ማህበረሰብ ካነሳ ነው ትግራይ ክልል እንደዚህ ሆኗል ብለን ካነሳን ነው እኔ አማራ ክልል የሆነው ማናየው እና ሰው እኔ እኮ አጌንስታት አይደለም የአማራ ህዝብ አልተበደለም እያልኩ አይደለም። አሁን ስላለው እኮ ጦርነት እየነገርኩ ነው። ጥያቄ ስላለባቸው ነው መሳሪያ ያነሱት እያልኩ ነው። ግን ከዛ በፊት የትግራይን ህዝብ የኤርትራ ወታደር ጭምር አስገብተው አላስገደሉትም? አላስደፈሩም ሴቶቹን? እሱን መልስልኝ። ሌላውን ትተው እንደው በሀገር ውስጥ በሚደረግ ልክ ነው እያልኩ አይደለም። እንደው በቃ የሀገር መከላከያ ምናምን ብለህ ለፈውና የኤርትራ ወታደር ጭምር የተረጋገጠ ስለሆነ በዓለም አቀፍ ተቋማት ጭምር አልተደፈሩም ሴቶች በኤርትራ ወታደር? ኦልሬዲ መንግስትም እኮ ብሏል። ያንማ ኦልሬዲ እኔ ዲናይ ካረገ በኋላ ቆይቶ ነው የራሱ ጥቅም ሲነካ ነው ያመነበትን ምክንያትም ማየት ስለሚያስፈልግ ማለት ነው። ግን ከዛም በፊት ሲናገር እንደ ባንዳ ነበር የሚታየው አይደለ? እንደዛ አይነት ሀሳብ የሚያመጣ ሰው በኋላ የኤርትራ ወታደር ገብቶ የትግራይን ሰው ይገድላል ፎር ዳት ማተር ለምን የአማራንስ ህዝብ ይገላል? ገብተዋል ምል ያን ጦርነት ጀስቲፋይ ማድረግ ብዙ ክርክር ስለሚያስነሳብን ልቶ ለመሰለሽ እኔም ብዙ ጊዜ ለምሳሌ ዓለም አቀፍ ተቋማት፣ የኢትዮጵያ ተቋማት፣ ፓርቲዎች ጦርነቱን ለአንድ ክልል እንዳልሽው አንቺ ትግራይ ጋር የትግራይ ዋር ተብሎ ይነሳል። ከዓመት በላይ ለቆየበት ዓመት ከምናምን አካባቢ ለቆየበት አፋርና አማራ ያን ያህል ውድመት ላደረሰበት ሪኮግኒሽን የሚሰጥ እንኳ የለም። ሪኮግኒሽን ከሰጠን ደግሞ ስለ ሪኮግኒሽን ወይም እዛ ቦታ ላይ አልተፈጸመም እያልኩ አይደለም። ገቨርንመንት አፊሊየትድ በሆነ መንገድ የትግራይ ህዝብ ማግኘት የሚገባውን ነገር ሳያገኝ ብዙ ሰዎች ሞተዋል። ይሄን ልትክደው አትችልም። የራሱ ፖለቲከኞች ናቸው። ስለዚህ ጀስቲፋይ ታደርገዋለህ? ምኑን ያነሳው? ህወሓት አንደኛ ለምሳሌ እኔ አሁን ህወሓት ስናነሳ ተከባሃል እንዲህ ልትሆን ነው አንቺም ቢልሽ መጀመሪያ እኮ መከላከያ ነበር የትግራይ ህዝብ ሲደግፍ የነበረው። በምን ማረጋጫለን? የተሰሩ ዘገቦችን ማየት ትችላለህ። የአይን እማኞችን ማየት ትችላለህ። ወይስ መንግስት ካልነገረን መንግስት ካልነገረን አይደለም። ለምሳሌ የዛ ጦርነት መነሻ ምክንያት ፖል እኮ ተሰርቷል፣ ጥናት ተሰርቶ ይሄ እነሱ የለውጥ መንግስት የሚሉት ሲመጣ ከፍተኛ ተቀባይነት የነበረው ከየትኛውም ክልል በላይ ትግራይ ክልል ላይ ነበር። እሱም ስለዚህ ህወሓትን ስለደበቀ ነው የትግራይን ህዝብ እንደዚህ ያደረግ ነው የሚለውን ነገር እኔ ትግራይ ህዝብ እንደዛ ሆነ የሚለውን አይደለም እኮ ትግራይ ህዝብ ላይ የሆነውን ነገር ለምሳሌ በጦርነቱ የተጎዳውን የአካል የጎደለውን ምናምን ወጣት አሁንም ወደ ጉዳይ ለመግባት ነው። የፖለቲካ ባህላችን አንድ ማህበረሰብን የራስ አድርጎ መቆጠር፣ እኔ ማለት እከሌ ነኝ፣ እከሌ ማለት እከሌ ነኝ። ስለዚህ እንደዛ ስላለ በስልጣን ላይ ያለ መንግስት አንደርስታንድ አድርጎ መሄድ አለ። እሱን ነው መተግበር ያለበት ያልከኝ። ይሄ ማለት ራሱ ስልጣን ላይ የወረደው አካል ትግራይ ሲሄድ ማህበረሰቡ ከተቀበለውና ማህበረሰቡ ማለት ህወሓት ነው። ህወሓት ማለት ትግራይ ማለት ነው። ለምሳሌ እናቶ ጌታቸው ረዳ ከወጡ በኋላ እኮ ነው እንደዛ ያሉና ኢንተርቪዎቻቸው ላይ የትግራይ ህዝብ እንደዚህ ነው፣ ትግራይ ህዝብ ህወሓት ጋር ልዩነት አለ ምናምን ሀሳቡ አሉ። በጦርነቱ ሰዓት ይሉን የነበረው ጦርነቱ ጋር እንደዚህ ነበር ትግራይና ምናምን ተለያይቶ አያውቅም። መብቱ እኮ ነው። ቆይ አይደለም አንድ ሰው ይሄ ነው መሬ ካለ መብቱ ነው። አላለም የትግራይ ህዝብ አላለም። ካለም ግን መብቱ ነው። ያ ጦርነት መክፈቻ ሰበብ ሊሆን አይችልም በፍጹም። ለዛ ነው ጦርነት መክፈቻም ካልሆነ ከመሳሪያ በፊት ሀሳብ ማስቀደም አለብን ለዚህ ትውልድ። ይህን ለማንሳት ደግሞ እያንዳንዱ ፖለቲከኛ ችግር አለበት ብለን እንውሰድ። አለበት። ይሄ ትውልድና የዛ ገፈት ቀማሽ ከሆነ የፖለቲካ ባህላችን መነሻ አለው ማለት ነው። እኔን ከመጠየቅ ለምሳሌ እኔ አንተ ከምትይኝ ኮዝ አለኝ፣ ኮዙን አጥንቼ ይሄ እንደዚህ አይነት ያደረገው ሰው ወደዛ ወይም ደግሞ መወገድ ወይም ደግሞ በህግ የሆነ ነገር መሆን ወይ ደግሞ እኔ በማነሳው በዚህ ዘመን ወጣት የማነሳውን ትውልዱ የሚያነሳውን ነገር ተግባራዊ ካላረገ ምን ሊያደርግልኝ እያገዳደለኝ የሚል ጥያቄ ስላለብኝ ነው።
ኤግዛክትሊ። ስለዚህ ለምንድን ነው አንተ ያንን እርምጃ ማትራመደው? ያን የተሻለ አማራጭ የመሆኑን እርምጃ ማትራመደው ወይም ይሄ ትውልድ የማይራመደው ለምንድን ነው? እንደዚህ አይነት ጥያቄዎች ካሉ አልተራመደም። እርግጠኛ ነኝ። የሚታይ የሚጨበጥ ነገር አሁን ብታቀርብልኝ ልንነጋገርበት እንችላለን። ለማቀርበው የሚታይ የሚጨበጥ ነገር ስለሌለኝ ለምሳሌ በእኔ የ2008-9 በቂ ነው ብዬ አስባለሁ። በቂ ነው። ከዛ ምን ለውጥ መጣ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ህወሓትን ከስልጣን የማንሳት እንትን አይደለም ችግር አይደለም ያለብን። ምን ተሻሻለ? ህወሓት ከስልጣን ተነሳ፣ ኢህአፓ ራሱ ገባ። ቆይ ኢህአፓ ወደ ሀገር ውስጥ ገባ። ኢህአፓ መግባቱን ከትልቁ ከሀገር ኮዝ ጋር እኩል አናወዳድረውም እኛ እንደ ኢህአፓ። እኔ ኢህአፓንማ ካነሳን ብዙ ስለ ኢህአፓ አይደለም አሁን እኔና ሀሳቡ የዚህ ዘመን ትውልዶች እኔም ብትለኝ ፐርሰናሊ ኢህአፓን ስላስገባው ይሄ መንግስት ወይ አሁን የመጣው እሳይ ጎሽ ለውጥ አመጣለል አልችልም። የፖለቲካ ምህዳሩን ቢያንስ ምን ሰፋ? የተገደሉ ፖለቲከኞችን የታሰሩ ፖለቲከኞችን አሁን ያለውን አይደለም አሁን ባለው አይደለም ለውጥ በመጣበት ታይም እኔ ለውጥ ብዬ አልወስደው። በመጀመሪያ እሱ ላይ እንስማማ። ረጅም ሰዓት አይጠበቅብንም። ያንቺን ሀሳብ ወስዳለሁ። ምክንያቱም ለምን መሰለሽ እኔ የ2009-8 ሐምሌ ላይ ባህር ዳር ላይ በአንድ ቀን ውስጥ 70 ምናምን ወጣት አልቋል። እነዚያ ወጣቶች ለምንም አይደለም የሞቱት፣ መብታቸውን ለማስከበር ተከበረ። መስዋዕት ሆኗል እኮ ተከበረ። ያ መስዋዕትነቱን እያቃለልኩት አይደለም፣ ግን ተከበረ ወይ? ለዛ ነው ለውጥ አልለውም ያልኩ። ለምን መሰለሽ ይሄ ትውልድ አይሰራም ብሎ ለመወሰን የነዛን ሰዎች መቀጠል ነበረበት። እንዴት በምን መንገድ እየተካሰስን እኮ ነው። እየተካሰስን ስለ መብቴ በፖለቲካዊ መንገድ አልተከበረልኝም ብለው መሳሪያ ያነሱ ተባለ። ለምን መሳሪያ ያነሱ ብለን እንጮሃለን አይደለ? ከዛ ደግሞ መስዋዕትነታቸውን ደግሞ አከበርን እንላለን። እኛ በራሱ የምናነሳው ሀሳብ የተጣለች ነው። እኔ አሁን ለምሳሌ መቀጠል ነበረበት። መሳሪያ ማንሳቱን እኔም አልደግፈውም ነው። እነዚህ ልጆች የሞቱት ሰላማዊ ትግል እያደረጉ ነው። ሰላማዊ ትግል መቼም ቢሆን ለውጥ ያመጣል። መጥፎ ወይም ጥሩ ለውጥ አመጣ። አሁን ግን ባለው ሁኔታ የኛ ለምሳሌ ፖለቲከኞቻችን አያያዝ፣ የኢሊቱ አረዳድ፣ አብዛኛው እኮ ስልጣኑ ላይ ያለውም ኢሊቱ ነው። የመጣውም ፖለቲከኛ ለምሳሌ የሀፓም ዋቴቨር የትኛውም ፖለቲካ ፓርቲ ኢትዮጵያ ውስጥ የገባው እኮ ለውጥ አለ ብላ የገባው የተደረገው ለውጥ ህወሓት አምባገነን ነበር፣ ስልጣንን አላግባብ ይዟል፣ ምርጫ አጭበርብሯል ሲል የነበረው ማህበረሰብ እኔ አሁን ማስታውሰው አሁን ተቃዋሚ ሳይልሽ በተለያየ ለምሳሌ ትጥቅ ትግል ምናምን የገቡ ሰዎችም ማቃቸው 2010 መጨረሻ ላይ መስቀል አደባባይ ሲያዘጋጁ ነበር። አይገርም? በቃ ለውጥ አመጣል በእነሱ ሳቢ የስም ለውጥ ከባድ ነው ማለት ለምን መሰለ አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አቤ ካለመሆን ነው፣ አለመንቃት ነው በእኔ አረዳድ። አይሆንም ብለሽ ታስባለች? እንደዛ ሲሆን ለምሳሌ በየትኛውም ዓለም ላይ ከአንድ ፖለቲካ ወደ አንድ ፖለቲካ ሽፍት ይደረጋል። ምን ለውጥ አመጣው? የዛን ጊዜ ብዙ ሰው ለውጥ ማለት ታውቃለህ፣ ያንን ጊዜ የማይደግፍን ሰው ሲባል የነበረው እና ብዙ የተሰደብኩበት ጊዜ ነበር። ምን ታልሻል? ተው እስኪ እናወራው ማለት አንዳንድ ነገሮች ለመሰለሽ ከመሰረታቸው ሲሆኑ የተሻለ ይሆናል ብዬ ስለማስብ እኔ አንደኛ ይሄ ፖፑሊስት የሆነ ነገር አልወድም። ይሄ ህዝብ የሚያስፈልገውን እኮ ትናገራለህ። የሚፈልገውን መስማት የሚፈልገው ይሄ ነው ብለህ እየተናገርክ ህዝብ ድጋፍ ለጊዜው ተሰበስብ ይሆናል። ከዛ በኋላ መጨረሻው ግን አያምርም። ልክ እንደዚህ ማለት ነው። እና ያስታውቃል ከመጀመሪያው ማለት አብረህ ስልጣን ላይ ያወጡህን ሰዎች ከዛ ደግሞ አብረህ ስትሰራ የነበረውን እንደ በኋላ ስንሰማ እንደ አምላክ ራሱ ተወዳቸው የነበሩ ሰዎችን ወታ አሁን እነሱ እንደዚህ አድርገው እነሱ አንተ የት ነበር? ከዛኔ ራሱን እነሱ አደረጉ ያልከውን ነገር ስትሰራ እኮ ነበር።
አይደለም? እንደው ምን አይነት መልአክ ቀርቦ ልብህ ተለውጦ ነው ያንን እንትን ለማለት የበቃው? አምባገነን ነበር ኢህአዴግ፣ አምባገነን ነበር። ምንም የሚካድ ነገር የለውም። ማየት ማስተዋል ግን ያስፈልግ ነበር። እንደዚህ ነው ወይ ለውጥ የሚመጣው? ማን ናቸው እነዚህ ሰዎች? ትክክለኛ ለውጥ ያመጣሉ ወይ? ህዝብ እኮ ነው የታገለው አይደለም? እነዚህ ሰዎች ታግለውም አይደለም ኢንፋክት ወደ ስልጣን የመጡት። ህዝብ የታገለውን ያን ሁሉ ዋጋ የተከፈለለትን ትግል እንዲሁ እንደተራ ማለት ማንነታቸውንም ለማታውቀው ከዛ ደግሞ ሲሰድቡት እና እንደ ሰይጣን ሲስሉት ከነበረ ስርዓት ጋር አንድ ላይ ሆነው ያንን ፈጸመ ያሉትን ድርጊት ሲፈጽሙ የነበሩ ሰዎችን ለእነሱ አሳልፎ መስጠት ግን አግባብ አልነበረም። መታየትም ነበረበት። ያ ሁሉ ድጋፍ፣ ያ ሁሉ እናንተ የምትሉትን ሁሉ እናምናለን ከሚል ድጋፍና ሰልፍ በፊት መታየት ነበረበት። ህዝቡ ያንን ላይ ያደርግ ይችላል፣ ኤሊቱ ግን ማድረግ ነበረበት። ኤሊቱ አብረው ጨብጭቧል። አዎ በጣም ነው የሚያሳዝነኝ። እኔ አሁን እሱን ሳይ ያንቺ ላይ ምን ደረሰ ግን? በዛን ሰዓት ጋዜጠኛ ነበርሽ? በዛን ሰዓት የዛኔ ምን ተፈጠረ መሰለ ምልህ ዝም ብዬ አርቲክሎች ምናምን እጽፋለሁ ምናምን፣ ጋዜጠኛ አልነበርኩም የዛን ሰዓት። ዝም ብዬ እጽፋለሁ፣ ፌስቡክ ላይ ምናምን ለጥፍ ነበር እና ከዛ ሰልፍ የዛኔ ሲወጣ ምናምን አይ ቆይ እዩት፣ ቤትም ነው ቆይ እስቲ ትንሽ ብታዩት አይሻልም ምናምን እል ነበረ እና አይ ድሮም ምናምን አለ አይደል የዛኔ ሲባሉ የነበሩትን ለውጥ አትወዱም እንደዚህ 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 አይነት ነገር ምናምን ይባል ነበር ከቤትም ጀምሮ ነው የምልህ። ከዛ ልክ ያ ቢሆን ደስ ይለኝ ነበር ማለት እኔ ተሳስቼ ቢሆናል አይደለ እኔ ተሳስቼ ወይ እንደዚህ የሚሉ ሰዎች ተሳስተው ትክክለኛ የለውጥ ኃይል ሆኖ ቢሆን በጣም ደስ ይለኝ ነበር። ግን አልሆነም በሚያሳዝን ሁኔታ። አንዳንዴ ወይ ስህተት በሆንኩ የምትለው ነገር አለ አይደለ? መለኪያ ሊኖርሻል። የምን ለምሳሌ አንዳንዴ የሆነ ፕሮሰስ አለዋል ለውጥም ሲባል አንድ ጉዳይ ለምሳሌ የመጣው ለውጥ ውጤታማ አይደለም ከመጀመሪያው ብለሽ ታስቢ፣ በዚህ መለኪያ ብለሽ የምታስቢ የመጀመሪያው ንግግሮቹ ልክ አልነበሩ። ህዝብ አብሮ እንዳልኖረ ህዝብ መሀል ትልቅ እንትን እንደነበረ አይነት አድርጎ መሳል ልክ አይደለም። የመጀመሪያ የፓርላማውን ንግግር ታስታውስ እንደሆነ አላውቅም። ከዛም በኋላ ሲነሱ የነበሩ ነገሮች ጤነኛ አይደሉም። ኦኬ ለውጥ መጣ አይደለ? በቃ አስቀጥለው ለውጡን መራገብ ምናምን አይጠበቅብህም። የህግ እርምጃ አለ፣ በቃ በዛ መሄድ ትችላለህ እኮ እንጂ የህዝብ ድጋፍ ለማግኘትና ህዝቡ ያንን ስራ ጠልቶታል ስለተባለ ስትራገመዋል የመሪ ኃላፊነትም አይደለም። ገብቶሃል የምልህ? ይሄ የህዝብ ይሄ ጊዜያዊ የሆነ ጥቅም ለማግኘት ከዛ ግን በዋናነት እንዳልኩ ህዝብ ላይ ሲነሱ የነበሩ ነገሮችን አልወዳቸው። መንገዳችንም አካሄዳችንም እንደየፖለቲከኛው አስተካክል ነው ብለህ አይደል እንዲመጣው ለውጥ ነው ብለህ እኮ ነው የመጣው። ግዴታ ነው ማስተካከል። እሱ ነው የምልሽ። ለምሳሌ አካሄዱም መንገዳችንም ይለያያል የምልሽ። ለምሳሌ ኢህአፓ የሚያስብበት መንገድ ይሄ ነው ብሎ ይሄዳል። ሌላኛው መንገድ ስህተት ነው። በእኛ ሀገር የትኛውን ፖለቲካ ኤሊት ህዝብን ታርጌት አድርጎ መጥፎ ንግግር መናገር መንገድ ነው ብሎ ማሰብ የለበትም። ካሰበም እድል ሊሰጠው አይገባም። የትውልድ ቦታሽ ወይም እድገትሽ ለእንደዚህ አይነት ነገር ቅርብ ነው? ለፖለቲካ አዲስ አበባ ነው የተወልጄ ያደኩት። ከ97 በኋላ የአዲስ አበባ ሰው ብዙ አይደለም ታውቃለህ። ለፖለቲካ ምናምን ቤተሰቦችም ፖለቲካ ውስጥ ያሉ ሰዎች አይደሉም። ሳነብ የሆነ ነገር ትልናል። ከዛ ቅንጅት ሁለት ጣት በጣም ነውን ስለነበረ ከዛ ጀምሮ የሆነ ነገር ኮንሱም እናደርጋለን። አዲስ አበባ ላይ ደግሞ በደንብ ለእንደዚህ አይነት ነገሩ ቅርብ ይመስለኛል። በተለይ 97 ነበረ ማለት በቃ የዛኔ ብዙ እንትን ባትልም ፖለቲካሊ እውቀት ላይኖር ምናምን ይችላል። ግን እቺን ሁለት ጣት ምናምን ሁሉም ሰው ነበር የሚያሳየው፣ እንደ ትሬንድም ነበረች ምናምን። እሱን አስታውሳለሁ። ግን እንዳልኩ በቃ ዝም ብዬ ደስ ይለኛል ድሮ ፓርላማ ምናምን ማየት በቃ ብቻ ደስ ይለኝ ነበረ። ከዛ ደግሞ መጽሐፍ ምናምንም ያሁን የፖለቲካ መጽሐፎች ካነበብኩ ወይ ታሪክም ምናምን ዝም ብለህ ካነበብኩ በተለይ ከቅርብ ጊዜ ወደ የነበሩትን መበላሸቱ ትክክለኛ መንገድ ላይ ያለመሆኑ በደንብ ይገባሃል አይደለ? እንደገና እኔ ደግሞ የአዲስ አበባ ሰው ብዙ እንትን አለበት ማለት ብዙ ተጎድቷል ብዬ ማስባለሁ ምናምንና ያንን ስታይ እንዴ ዋይናት በቃ ማለት እኔ እንዳልኩ ፖለቲከኛ የመሆን ህልም ኖሮኝ አያውቅም። ግን ጋዜጠኝነቱ ላይም በተለይ ፖለቲካ ጉዳዮችና አንዳንዴ ማህበራዊ ጉዳዮችን ምናምን እንትን ማለት በዛ ነው እንጂ የቤተሰብን ፖለቲካል ባክግራውንድ የለውም። በዙሪያም ያለው ሰው የለም።
ግን እንደዚህ ስትገቢ የሆነ ሰው ያስፈራራሽ ምናምን የለም? ኧረ ሚስጥር እንዴ ምንድነው ይሄንን ማድረግ ምናምን ያልሽ አለ። ስም አልጠራለህም። አንድ በጣም ታዋቂ ፖለቲከኛ ነው እና ክሎዝ ነን በደንብ። ከዛ አልነገርም መጀመሪያ በቃ ዝም ብዬ አናውንስ ኢንተርቪው ሰጥ ነው ተመልክቶ የነበረው እና ምክንያቱም መጀመሪያ ብናገር ገብቶሃል ማስፈራራቱ አለ። እንደዚህ ነው ይቅር ምናምን የሚባል ነገር ራሴ ብቻ ነኝ ያንን ውሳኔ መወሰን የፈለኩት። ኤክስተርናል የሆነ እንትን አልፈለኩም፣ ኢንፍሉዌንስ አልፈለኩም ነበር እና ኢንተርቪው አድርጌ አይቶኝ ወደ ውጪ ስለሽ ጭራሽ ገባሽበት ምናምን እና ብሎ እንደዛ በጣም ያስፈራራኝ ሰው አለ። ብነግርህ ስሙን ታውቀዋለህ? ምክንያቱም ምንድን ነው አልሽ? ረጅም ዓመት ነው እሱ ፖለቲካ ላይ የነበረው። ያውቀዋል፣ ችግሩንም ጣጣውንም ምናምን በደንብ ያውቀዋል። የሚያውቀው ሰው ነው እና በዛ ምክንያት ነው ይሄ ልክ አንዳንድ የምትቀርበው ሰው ያንን ጉዳት ደግሞ እንዲያሳልፍ የማትፈልግም አይደል? አንተ ተጎድቼዋለሁ አሳልፌዋለሁ የምትለውን ነገር በዛ ምክንያት ነው። ከዛ በኋላ ደግሞ ሻገኝሽ ነው? አዎ በተደጋጋሚ። እና ምን ይላል? አይ በቃ አንዴ ገብቼበታለሁ። ሰው ከገባሽ በደንብ ግቢበት። ባትገቢ ነበር ግን ከገባሽ በደንብ ግቢበት ነው። አሁን ኢህአፓ ላይ ኃላፊነት አለሽ? ዋና ጸሐፊ። በፖለቲካ ፓርቲ ሲስተም ውስጥ መጀመሪያ አባል፣ ከዛ ህዋስ፣ አደረጃጀት እየተባለ ያድጋል። ያን ፕሮሰስ አለፍሽ? አባል ነበርኩኝ። ከመቼ ጀምሮ? እሱንም አልናገርም። ያው አሁን ገብተሻል ብዬ እኮ ምናልባት እንግዲህ ከመጣ በኋላም ወይም ውጭ እያለም ሊሆን ይችላል። አይ ውጭ እያለ እንኳን አይደለም፣ ውጭ እያለ አይደለም፣ ግን አባል ነበርኩ። ዝም ብሎ ወደ ኃላፊነት አይደለም የመጣሁት። እንዴ እንደዚህ አይነት እንትን እኔም እኮ ብዬ ነው። አዲስ ኃላፊነት ሲሰጥ አሻም ሰሯ ልጅ ፖለቲከኛ ሆነች ምናምን ሲባል ፖለቲከኛ ነበረች ማለት ባይ ኔቸር የኢትዮጵያ ፖለቲካ ሲስተም ይታወቃል ብዬ ነው። በቃ ኃላፊነት ለመድረስ በትንሹ ሁለት በትንሹ ነው የምልሽ። ይህም አጭር አዲስ ፓርቲ ሲሆን፣ ነባር ፓርቲ ሲሆን ደግሞ 7ም 8ም 9ም። ለምን አመኑብሽ ነው አሁን ይሁሉ አንሷት ነው? አይ ማመን አይደለም እኮ እንትኑ ነው የገባሽበት መንገድ ማወቅ ፈልጌ ነው። ማለት እንደዚህ በአጭር ጊዜ ረጅም ጊዜ አይደለም፣ እውነቱን ለመናገር በጣም ረጅም ጊዜ አይደለም፣ ወይም እንደተለመደው ረጅም ጊዜ አይደለም። ወጣት ትሆኝና አሁን ያለሽበት ኃላፊ ዋና ጸሐፊ ፓርቲ ዋና ጸሐፊ ደግሞ ትልቁ ሮል የሚሰራ ነው። ከዛ ዙሪያሽ ነባሮች አሉ በጣም ረጅም ዓመት። ሁለተኛ ቀደምት አባሎች ደግሞ ኢንፍሉዌንስ ይኖራቸዋል ፓርቲው ላይ። እንዴት ነው የምታስኬጂው? በጣም እዚህ ከገባው በኋላ በጣም የገረመኝን ነገር ልንገር። በአማካሪነት አሉ መስራቶቹ መርሻ ዮሴፍ ብዙዎቹ እና ታውቃለህ እኔ በቃ ጠበቄ የነበረው በቃ የሆነ ሃርሽ የሆነ ኤንቫይሮንመንት ሃርሽ ስልህ በቃ በጣም እንትን ያለበት ይሄ ተሳቅቄ ምናምን እንደዛ አይደለም። ልክ በቃ ዌልካሚንግ ናቸው በጣም። ይሄ አዲስ ሰው ሲመጣ ወጣት ደግሞ ሲመጣ እና በቃ ይችላል ብለው ያሰቡትን ሰው እንትን ለማለት በደንብ ውስጥ ለማስገባት እንትን የለባቸውም። ይሄ ኢጎም የለም ምንም የሌለበት ቦታ ነው እና በጣም ዌልካሚንግ ነበሩ አሉ ትላልቆቹም እንዳልኩ በአማካሪነት ደረጃ እና በጣም ዌልካሚንግ ሆነው ከዛ በቃ ምን ማድረግ እንዳለብህ እምልህ አለ አይደል ግሪፑን መያዝ አለብህ። እኔ ፖለቲከኛነት ምን እንደሆነ ገብቼበት አላውቅም ኢንተርቪው ከማድረግ በዘለለ ፖለቲከኞችን እና በደንብ ግሪፑን እንድትይዘው እንዴት እንትን ማለት እንዳለብህ ከልምዳቸው ከምናቸው በደንብ ነው እንትን የሚሉት እና ዌልካሚንግ ነበሩ በጣም። አዎ ጋዜጠኛ እያለሽ ጥያቄ ስትጠይቂ በነፃነት ነው፣ መረጃም እንደፈለግሽ ነው የምታየው። ፓርቲ ውስጥ ገቢ ግን ያ ነፃነት የለም። እንዴት ታስኬጂዋለሽ? እንትን ነው አሁን ልክ ጋዜጠኛ ስትሆን እንዳልኩ በጣም ገለልተኛ ነህ። ሁሉንም እኩል ነው የምታፋጥጠው፣ እኩል ነው የምትጠይቀው ምናምን። እዚህ ጋር ግን አፊሌትድ የሆንክበት እንትን አለ፣ የምትናገረውን በጣም ትመርጣለህ። ኦፍኮርስ ጋዜጠኛ ሆነ ትመርጣለህ። የዚህኛው ግን ኮንስኩዌንስም አለው በጣም ትልቅ። እሱን እንትን ትላለህ። ከዛ እኔም እንደሚያስቸግረኝ ታውቃለህ ልክ ኢንተርቪው ሰው ከደወለ ሌላ ኢንተርቪው ምናምን በተለይ የስልክ ኢንተርቪው ምናምን ከሆነ ወይ የቪዲዮ ምናምን በአካል ካልሆነ እኔ ጋዜጠኛ እያለሁኝ ደውዬ ሰው ሲያንዛዛብኝ አልወድም ነበር እና በዛ ምክንያት በጣም አጭር አድርጌ እመልሳለሁ። በተለይ የአካል ካልሆነ እና
እሱ ደግሞ አሁን ላይ ያለውን በተለይ ውጭ ሀገር ያሉ ሚዲያዎች ምናምን ደግሞ እሱን አይፈልጉትም መሰለኝ በደንብ ኢላቦሬት አደረገ እኔ ፖይንታውን አስቀምጥ ነው ከትም አውቀዋለሁ አሁን ደግሞ ይሄን ልቆርጥ ነው ምናምን እያልኩኝ ከት ማድረግ አይደለም የሚከብድ ስክሪፕት መጻፍ ምናምን ይከብድ ስለነበር እና እሱ አስቸግሮኛል በጣም በራሴ አይነ ነው ማየው ምናምን ኦፊስ ኢንቫይሮንመንቱ ኃላፊዎች ምናምን ፖዚቲቭ ከሆኑ ሌሎችንም የመሳብ እድላቸው ሰፊ ይሆናል እኔ እንደው ጓደኞችን ማለት ከሌከሌ አልልሽም ፖለቲከኛ ከሆንሽ በኋላ እንዴት ነበር አሁን ብዙ ጓደኛ የለኝም እንደዛ ብለን እንለፋ ምክንያት እኔ እንጃ በቃ የለኝም በእውነት የለኝም አሁን ላይ ብዙ ጓደኛ አንደኛ እንትኑም ይሄ ባህሪው የስራውም በጣም ጥንቃቄ ይፈልጋል ማለት አሁን ብዙ ወይ ከቤት አልወጣም ምናምን ይገድባል ራሱ ይገድባል ያለው ነገር ከዛ ደግሞ ያው እንትንም ይኖራል ጓደኞች ፍራቻ ሊሆን ይችላል እንደዛ ገምታለሁ ሊኖር ይችላል አሁን እውነት በቃ በጣም ደጋግሜ ምናምን ማገኘው አንድ ወይ ሁለት ጓደኛ ቢኖረኝ ነው እንጂ የለም በቃ ጭራሽ ማለት ይችላል ድሮ የነበረ ምናምን የለም ይሄ ጀማው ምኑ የለም በተለይ ጋዜጠኛ ስትሆን ብዙ አይደለ እንትን ኔትወርክ ምናምን ብዙ ጓደኞች ይኖራሉ ምናምን አሁን ያ የለም አዎ ግን ከባድ እኮ ነው ግን አስበሽዋል አሁን በጣም ብዙ ጓደኛ ይኖርሻል ሁለተኛ ሐሳብ እንዴት ማግኘት ይቻላል አሁን በተለይ ጋዜጠኛ ጓደኛ ሲኖርሽ ችግሮችን የማወቅ አሁን ጋዜጠኛ ያለሽ ስለ ፖለቲካ የማወቅና አሁን ባለሽበት ቦታ ደግሞ ከስር መሰረቱ የማወቅ እድሉ የትኛው ይሰፋል ያሁኑ ይሰፋ ይመስለኛል ጋዜጠኛ ያለው እንደዛ አላስብም ጋዜጠኛ ሆነ ይሰፋል ብዬ አስብ ነበር ፖለቲከኞች ጓደኞች ይኖራል ጋዜጠኞችም ይኖራልና በብዙ መንገድ ነው የምታገኘው ምናምን ብዬ አስብ ነበር ግን እዚህ ላይ ደግሞ ስታቅ ከታች ጀምረህ ነው የምታውቀው ካወቅ ላታቅ ትችላለህ ካወቅ ግን ከታች ጀምሮ ነው የምታውቀውና ከባሎቶቻችሁ ከታች ከአንደርግራስ ግማሽ ከማወቅ ደግሞ ግማሽ አውቀ ብዙ ነገር ከማወቅ እቺ ትንሿን ነገር ግን ከስር መሰረቱ ማወቅ የሚሻል ይመስለኛል የሀፓን ሲነሳ አሁን ላይ የኢኮኖሚ እንትኑ ርዕዮተ ዓለሙ ሶሻል ዲሞክራቲክ ነው መቀበል ይላል በእኛ ሀገር ማህበረሰብ ውስጥ ሶሻል ዲሞክራሲ መተግበር ይቀላል ይሆናል ብዬ ነው የማስበው በእኔ እይታ ይቀላልም ውጤትም ያመጣል ውጤቱን ወደፊት እንጠብቅ ምክንያቱም ብዙ እንትኖች ለምሳሌ ሶሻሊዝምን አልፈነዋል ልማታዊ መንግስትን አልፈንበታል አሁን ያለውን ደግሞ መደመር ብለን ግን በርዕዮተ ዓለም ደረጃ ብዙ ፓርቲዎች ላይ የምናየው ርዕዮተ ዓለማቸውን ከማሳወቅ ማህበረሰቡ በርዕዮተ ዓለሙ እንዲሰባሰብ ከማድረግ ይልቅ የመጀመሪያ ታርጌት መንግስት እንዲያርገው መንግስት እንዲብሎ ነው ኢህአፓም ላይ የምናየው በዚህ መንገድ ፖለቲካ ያስሄዳሉ አሁን ነገሮችን ማስተካከል አለብህ መጀመሪያ ያንን በርዕዮተ ዓለም የምትፎካከርበትን በፖሊሲ የምትፎካከርበትን ሀገር ለማምጣት በራሱ መጀመሪያ እንደ ሰው እንደ ህዝብ አሁን እኔም አንተም መኖር አለብን ገብተዋል እምልህ ያንን አቺቭ ማድረግ ካልቻለን መኖርን አቺቭ ማድረግ ካልቻለን በልቶ ማደርን አቺቭ ማድረግ ካልቻለን በርዕዮተ ዓለም መፎካከር ምናምን ህልም ሆኖብን ነው የሚቀረው ስለዚህ ርዕዮተ ዓለም አስፈላጊ አይደለም ነው በደንብ አስፈላጊ ነው ግን ያን አሁን እኛ አባላቶቻችንን ብታይ አሁን እኛ ጋር አዲስ የሚቀላቀሉ ነባር የሆኑ አባላቶችንን ብታይ ርዕዮተ ዓለሙን ፖሊሲዎቻችንን በደንብ ያውቃሉ እኛ ጋር የሚመጣ ማንኛውም ሰው ነው የምልህ ያንን ነው የምናደርገው ግን ደግሞ ያንን ስናደርግ አሁን ላይ ያለብን አንገብጋቢ ችግር ደግሞ ትተን አይደለም ተረድተኛል የምልህ መኖር ስላለብን ቅድሚያ እንደ ሀገር መቀጠል ስላለብን ማለት ነው ለምሳሌ አሁን እኮ እያደግን ነው ብሎ ሚል መከራከሪያ ሊመጣ ይችላል ያ የዛ ሰው ሀሳብ ነው እሱማ ኦልሬዲ ቅድም እንዳልሽኝ ዓለም አቀፍ ተቋማት የሚገልጹት መረጃ ከተቀበላችሁ እድገት አለው ይወስዳል አይኤምኤፍም ወርልድ ባንክ አይኤምኤፍ እና ወርልድ ባንክማ ኢትዮጵያ ዕዳዋን እንኳን መክፈል ያልቻለች ሀገር ብለዋታል በጎን ደግሞ እድገቷ ይሄን ያህል % ይሆናል ብለው ያስቀምጣሉ ወይ እኛ እድገትን የምንለካው ደግሞ ለምሳሌ ለምንድነው ለኢኮኖሚ እድገት ሆዳችን ይቀርባል አይደለ ይቀርባል ለኔ ይቀርባል እንግዲህ ለአንተ ላይ ይቀርብ ይችላል በዙሪያ ያለ ሰው በልቶ አላደረም ምናምን እንዴት ነው አድገናል ብዬ የምቀበለው
ሌላ እኮ አሁን ይሄ ፖለቲካል ኢኮኖሚን መተንተን የለብህም። ገብተዋል። እንደዚህ አይነት ነገሮችን ለማወቅ ህዝብህን ማየት በቂ ነው። ሌላው የሰላምና ደህንነት ጉዳይ ምን ያህል ቦታ ነው ሰላም? እንደው አዲስ አበባ እሱነት ሰላም ናት? ከአዲስ አበባ 20-30 ኪሎ ሜትር በነፃነት መንቀሳቀስ ትችላለህ ወይ? ገብተዋል ምን? ስለዚህ ያን ሁሉ ስታይ እንደው ማን መቶ እንደዚህ ነህ ቢልህ አክሴፕት ታደርገዋለህ? እንኳን በአፍንጫ ሊሸተት ቀርቶ ብዙ ጊዜ ፖለቲከኞች ያለው እኔ በማንቃት ደረጃ ቅንጅት ይሻላል። ቅንጅትም የራሱ ችግር ቢኖርበት አዲስ ቅንጅት መተናል በነገር የለም። እሱ እመጣበታለሁ። አዲስ ቅንጅት ነው እመጣበታለሁ። ግን እኔ ፓርቲዎች በራሳቸው በእሳቤ ደረጃ መጀመሪያ እሳቤሽን ማስረጽ ነው ሰው ላይ ማህበረሰቡ ላይ። እሱ እኮ መኖር ሲችል ነው መኖር። እሱንማ እኮ ፓርቲ መመስረት መኖር ያለመኖር ጉዳይማ እኛን አይመለከታል አይደለም። የመኖር ያለመኖር ጉዳይማ መጀመሪያ ሰው ሆነሽም የመኖር ያለመኖር ጉዳይ ይመለከትሻል። አሁንም ይመለከተናል። ፓርቲ ሁለት ለዛ ጉዳይ ለምሳሌ ሰብአዊ መብት ኮሚሽኖች ዓለም አቀፍም ሀገር አቀፍም አሉ። በትክክል ስራቸው ፖለቲከኞች ግን ፖሊሲያቸውን አስተዋውቀው ርዕዮተ ዓለማቸውን አስተዋውቀው እንዴት ባለው ፕላትፎርም እንዴት ምን ፕላትፎርም አሁን ባለው ሰው እንዴት ትንቀሳቀሳላችሁ እኮ እሱን እኮ ነው የምልህ። ምህዳሩ ጠቧል እያልን የምንጮኸው እኮ እኛ የመጮህ ሱስ ኖሮብን አይደለም፣ ስለጠበበ ነው። እኔ ማረጋገጫውን ለምሳሌ እንዳልኩ ነው አባል መሆን ፈልጎ ይመጣል ወይ ኢሃፓ ምንድን ነው ማን ነው የሚለውን ለማወቅ ፈልጎ ይመጣል። ያንን ርዕዮተ ዓለም በደንብ እናሳያለን፣ ፖሊሲዎቻችንን እናስተምራለን። እንዳልኩ አባል ሆኖ ስለ ርዕዮተ ዓለማችን ፖሊሲዎቻችን የማያውቅ ሰው የለም። ግን ማሱ ካላወቃችሁ እኮ ጥቅም የለውም። አሁን እኮ የምረጡኝ ቅስቀሳ ላይ አይደለም ያለ ነው። ገብቶሃል? የምርጫ ቅስቀሳ ላይም አይደለም ያለ ነው። አሁን እያደረግን ያለ ነው ህዝቡ ለመብቱ መታገል አለበት። እየሞተ ነው ስለሚመለከተን፣ እኛም የዚህ ሀገር ዜጋ ስለሆነን የፖለቲካ ፓርቲ መሆን አይጠበቅብንም። እሱ ነው የፖለቲካ ፓርቲ ስለሆንን ደግሞ ስለመብታችን ከመጮህ ወደ ኋላ ማለት አለብን ማለትም አይደለም። ግዴታ የሰብአዊ መብት ተሟጋች መሆን አይጠበቅብንም። ትልቁ ጉዳይ እኔ አሁን የኔ ለምሳሌ ምርጫ ላይ እኛ ሀገር ፖለቲከኞችም ምርጫ ሲደርስ ብቻ ነው ጮህቱ ያለው። እኛ ግን አይደለም። በጣም በኩራት ቅድም እያልሽኝ እኮ ነው። ለምሳሌ ቅስቀሳው ምን ለምሳሌ ማስተማር፣ ማህበረሰቡን ከጎንሽ ማሰለፍ የግድ ምርጫ ሲመጣ አይደለም የሚሆነው። ስለ ርዕዮተ ዓለም ያነሳውልን ገብቶኛል እኮ ርዕዮተ ዓለምሽን ለማሳወቅ ለምሳሌ ማሱ ሁሉም አባል እንዲሆን አይጠበቅም። ጥርት ያለ አባል ካለ በቂ ነው። ማሱ ግን ደጋፊሽ እንዲሆን ትፈልጊያለሽ። አሁን ፈልጋለሁ ከመንግስት አሁን ከገዢው ፓርቲ የሚለያችሁ በዚህ እንለያለን፣ ማህበረሰቡ በዚህ መለየት አለበት። አሁን መግለጫ እኔ የምሰማው እኮ ለምሳሌ ርዕዮተ ዓለማችን ያን ላነበው እችላለሁ እኮ ሁሉም ሰው ሊያውቃችሁ የሚገባ በርዕዮተ ዓለማችሁና በእንቅስቃሴያችሁ ላይ ነው። ሁሌ በመግለጫ ከሆነ ግን ምንድን ነው የሚሆነው? ከመግለጫ ውጭ ምን ማድረግ እንችላለን? እዚህ ላይ ሰልፍ ጠራን፣ አመራሮቹ ታሰሩ። ያም የሰላማዊ ትግል አንዱ አካል ስለሆነና መብታችን ስለሆነ አሁን ደግሞ ህዝባዊ ስብሰባ ልንጠራ ነው። እስኪ እናያለን የሚሆነውን ነገር ወደፊት። አሁን በዚህ ወር ውስጥ አስበናል፣ የሚሆነውን እናያለን። እንዳልኩ የምርጫ ቀስቀሳ ላይ አይደለንም ስለ በምርጫ ጊዜ መተን ነው ምንጮህ እያልኩ አይደለም። ያለፉትን 5 ዓመታት እያንዳንዱን እንቅስቃሴ ማየት ይቻላል። ኢሃፓ ምርጫን እንትን አድርጎ አይደለም የሚሰራው ወይም የሚንቀሳቀሰው። ኦፍኮርስ ምርጫ ግዴታችን ነው መብታችንም ነው። ስለዚህ በምርጫ ሰዓት በሚፈቀዱልን እንግዲህ የምርጫ ሰዓት ሰላማዊ ሰልፍ ማድረግ ይቻላል ብለዋል። ህዝባዊ ስብሰባ ማድረግ ይቻላል ብለዋል። እናያለን፣ የምናየው ነው። ምን ትጠብቂያለሽ? 2018ቱን ምርጫ ምንም እንዴ አይወዳደርም? አልወሰንም እስካሁን። በሀገራዊ ምክክሩም ላይ ተሳትፎ የላችሁ? ወተናል። ምንድን ነው ምክንያቱ? እንዳልኩ ይሄ ከመጀመሪያ ሲያዩ ከመውጣት ምናምን ፍላጎት አንጻር አይደለም፣ ወይም ደግሞ ሁሉ ነገር ከመቃወም ፍላጎት አይደለም። ያንን ደግሞ በማስረጃ ስነግር ከመጀመሪያ ጀምሮ ኢሃፓ ተሳትፏል የምክክር ኮሚሽኑ ላይ። ከዛ ግን ነገሮች እንዲስተካከሉ ደግሞ እዛ ሆኖ ጥያቄ ያቀረበ እየተሄደበት ያለው አካሄድ ልክ አይደለም ምናምን የሚሉ ጥያቄዎች አልተመለሱም። ተደጋጋሚ ጥያቄዎች ቀረቡ። ስለዚህ ሲመለሱ እንመለሳለን ብለን ወጣን። መፍትሄ ይሆናል ግን ለእንደዚህ አይነት ነገር አሁን ቅድም ካለው መወያየት መነጋገር ኦፍኮርስ እኛ እንድንነጋገር ዛሬ ብልጽግና ሲል አይደለም፣ ከመጀመሪያ ጀምሮ ዲያሎግ መደረግ አለበት ስንል የቆየ ነው እንደ ኢሃፓ።
ኦልሬዲ 97ም ጀምሮ ይሄ ሀሳብ አለ። ግን ምን አይነት ዲያሎግ? የሀገራዊ ምክክር ብሔራዊ እርቅ ምን የሚባሉ ሀሳቦች አሁን ያለውን እኮ ነው እያየን ያለው አይደል? ለምን እኛ እኮ ከሁሉም ዲያሎግ ወተናል ወይ ዲያሎግ አያስፈልግም ብለን አይደለም። ይሄ ግን አካሄዱ ልክ አይደለም። ለምሳሌ ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት 90% ኦልሞስት 98% ይመስለኛል በገዢው ፓርቲ ነው ያለው። ተጠሪነቱ ለገዢው ፓርቲ ነው ማለት ነው። ማለት እንትን ኢምፕሊኬሽን ማየት ስለሚቻል ከዛ ደግሞ ጠቅላይ ሚኒስትሩ ባለፈችውና ወደፊት በምትመጣው ኢትዮጵያ እንጂ እኔ በመራት ኢትዮጵያ ላይ መነጋገራችሁም ብለዋል ቃል በቃል። እኔ አሁን ስላለችው ኢትዮጵያ ካልተነጋገርን ምን ይሰራልናል? የምንኖረው አሁን አይደል እንዴ? ድሮ አይደለም እኮ የምንኖረው፣ ወይ ደግሞ ወደፊት አይደለም የምንኖረው፣ አሁን ነው የምንኖረው። ከዚህ ወተን የሚያጋጥመን አናውቅም እኮ አይደለ? እሱ አሁን ነው ለኛ ቃል የተገባለን የተሰጠን። አሁን ባለችው ኢትዮጵያ ማንነጋገር ከሆነ ምንድነው እንትኑ? ስለ ሽግግር መንግስት ማንሳት አይቻልም ብለዋል። አጀንዳ የሽግግር መንግስት ከሆነስ ለምዶ አይቻልም? ለምዶ ጠቅላይ ሚኒስትሩ ለሀገራዊ ምክክር ኮሚሽን ለተባለ ተቋም ርዕስ የሚመርጡት የእሳቸው ንብረት ነው ወይ? ከዛ ባለፈ እንደ አንድ ኃላፊነት እንደሚሰማው ተቋም በቅርብ ጊዜ ነው በጣም በቅርብ ጊዜ ነው ጦርነት ምናምን ይቆም የሚል መግለጫ የሚያወጣው። እሷንም አንድ መግለጫ ጠንካራ መግለጫ ናት ብዬ አላስብም። ምን የሀገር ምክክሩ ከዚህ በፊትም ወደ ታጣቂዎችን ለማነጋገር ለምሳሌ እኔ ጋዜጠኛ የነበርኩ ጊዜ ኢንተርቪው አድርጌያቸዋለሁ። ማንም የትኛው ኮሚሽነር እንደሆኑ ስም አልጠራልህም፣ ግን 2 የተለያዩ ኮሚሽነሮችን እዛ በተለይ ሐዋሳ ከተማ ላይ የተካሄደ የአጀንዳ ማሰባሰብ ነበር። ኢንተርቪው ሳደርግ ጥያቄ ጠይቄያቸው ለምሳሌ ታጣቂዎች ወደ ምክክሩ እንዲመጡ ምን አይነት ዋስትና አለ ብያቸው ነበር። ዋስትና ስለሚያስፈልግ ማለት ነው። አንደኛው ኮሚሽነር ዋስትና የመስጠት ማንዴት የለንም አሉ። ሌላኛው ኮሚሽነር ደግሞ ይህንኑ ጥያቄ ጠይቄያቸው ዋስትና እንሰጣለን አሉ። ራሳቸው በራሱ የተግባባ እንትን የላቸውም ማለት ነው። ያን ሁሉ ስትመለከት በእንደዚህ አይነት ምክክር ውስጥ ተሳትፈ ውስጡ ሆኜ እቀይራለሁም እኮ ሞከርን አልኩ። ዝም ብለን አይደለም የወጣ ነው፣ ወይ ገና ሳንሳተፍ አይደለም የወጣ ነው፣ ሞክረን የወጣ ነው። ስለዚህ እንደዚህ ሁኔታዎች በሌሉበት አሁን የዘረዘርኩበት ሁኔታዎች ደግሞ ባሉበት ምክክር ላይ መሳተፍ ምንም ለውጥ አያመጣም። ለኢትዮጵያ ጄኒውን የሆነ ምክክር አይደለም ብለን ነው ያመነው። አንሳተፍም አይደለም፣ እነዚህ ያስቀመጥናቸው ቅድመ ሁኔታዎች አሉ። እነሱ እንትን ሲሉ ግን እንሳተፋለን። ለምሳሌ በቅርብም መግለጫ ወጥቶ ነበር በተናጠል ለማውራት አውርተውን ነበር። እንዴት ደርሳችሁ? ምንም ቅድመ ሁኔታዎቻችንን የነገርናቸው እስከዛሬ ድረስ እንደዚህ ብለናል፣ ምን አሟላችሁ የሚለውን ጠየቅናቸው። ለምንድን ነው እንትንም አትሉት? ስትሮንግ ሆናችሁ ጦርነት እንዲቆም፣ ፖለቲከኞች እንዲፈቱ፣ ጋዜጠኞች እንዲፈቱ ለምንድን ነው አድቮኬትስ የማታደርጉት? ምክንያቱም እንደ አንድ ተቋም አመካክራለሁ እንዳለ ተቋም ገለልተኛ ነው ተብሎ ኤክስፔክት ስለሚደረግ ግዴታውም ስለሆነ ማለት ነው። እነዚህን ጠየቅናቸው። የተሟሉ ቅድመ ሁኔታዎች አሉም እስካሁን ድረስ። የንግግራችን ባህላችን ችግር እኔ እሱ ይመስለኛል። ለምሳሌ ሁሉንም ነገር ለምሳሌ እናንተ በፈለጋችሁት አለም ያስቀምጣች ቅድመ ሁኔታ፣ ሀገራዊ ምክክሩ ደግሞ የሚሄድበት መንገድ ይኖረዋል። ህግ ይሰጠው እየሰሩ ማለት አብሮ እየተሳተፉ ማስተካከል ተጨምሮታል። አሁን ያልቃል እሱ ነው የምልህ። ምን ለውጥ እንዲያመጣ ነው ያን ሁሉ ዓመት ሲቋቋመም ጀምሮ እኮ ነገርኩህ እኮ። ስለአሁኗ ኢትዮጵያ አታውሩ እኮ ማለት ነውር እኮ ነው፣ አይባልም። በውስጥህ ልታስበው ትችላለህ፣ ግን አይባልም። ሁለተኛ ፖለቲከኛ በሚገደልበት እስር ቤት ያሉትን ታውቃለህ፣ ጋዜጠኞች፣ ፖለቲከኞች ነገ እኔን መተው ሊያስሩኝ ይችላሉ። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ካስ ህግ ከተከተልሽ ለምን ያስፈራሻል? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብተዋል? ምን ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? እኔ አልፈልግም። ገብተዋል? ምን ስለዚህ ያ ሁሉ ባለበትና ራሳችን እንኳን እዚህ ያለ ነው እየተሳቀቅን በምንኖርበት ሁኔታ ላይ እንደው ጄኒውን ሆኖ ምክክር ያደርጋሉ የሚለውም ነገር እንትን ነው። በቃ ምክክር እኮ ከፈለክ መጀመሪያ ሁሉም ስቴክ ሆልደር መገኘት አለበት አይደለም? ለምሳሌ አሁን
እስር ቤት ላይ ያሉ ጋዜጠኞች ወይ እንትኖችን ትክክለኛ ፍርድ እንትናቸው ምንድን ነው? ክሳቸው ምንድን ነው? ፍርድ ቤት ያለ ጉዳይ ስለሆነ ባናነሳው ይመርጣሉ። አዎ አይ እስረኞቹ ጉዳይ ኮንሰርን ያደርገኛል። ኮንሰርን ያደርገናል፣ ግን እንዲፈቱም ደግሞ እንትን ከማለት ፍርድ ቤት የያዘው ጉዳይ ስለሆነ እንዲፈቱ ከመናገር ደግሞ ወደኋላ አለ ነው። እንደ ፖለቲከኛ ሊሆን ይችላል። ለምሳሌ አሁን እኔ የምልሽ ፐርሰናሊ ፍርድ ቤት የያዘውን ጉዳይ እንደዚህ ናቸው እንደዛ ኮንሰርን ስለሚያደርገኝ ያሙነ እኛም የምንፈራበት ሁኔታ ላይ ስለሆነ ያለ ነው። ትክክለኛ ጄኒውን ምክክር እያደረግን ነው ማለት ቀልድ። ቅድም ስለ ቅንጅታችሁ ያነሳች ይባላል ብዙ ዲቴይል አልገባልህም። እንትኑ ነው የፕላትፎርማቸው ኢትዮጵያ ፕላትፎርሙ ነው የምልሽ። ቅንጅት የሚባለውን ነገር የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ነበር፣ ቅንጅት ራሱ ነበር፣ አንድነት ነበረ። እኔ እንኳን ማስታወሳቸው አሁን መድረክ አለ። በዚህ በምናየው ነገር ቅንጅቶች አብዛኛው ሲፈርሱ ነው የምናያቸው። ሲፈርሱ ወይም ደካማ ሆኖ ሲቀሩ፣ ለምሳሌ መድረክ አለ። መድረክም ብሎ የተወሰኑ ብቻ ነው የያዘው። በእኛ ሀገር ፖለቲካ ቅንጅት እውነት ያዋጣል በትክክል ከሰራበትና እንዳልኩ ኢጎ የሚባለውን ነገር እንደየፓርቲም እንደየግለሰብም ደግሞ ኢጎ የሚባለውን ነገር ከተውክና ለሀገር የምታስብ ከሆነ ጄኒውንሊ ከሆነ የተቋቋምከው ይሰራል በብዙ መንገድ ማለት ነው። አንደኛ ኃይል ያሰባስባል። በግል ከምትታገል በጋራ መታገል ማለት ምንም ማስረዳትም አይጠበቅም። ከዛ ደግሞ ቅንጅት በደንብ ኮንሰርን እንዲሆነው ከምርጫ ጋር ተያይዞ አይደለ? ያው ምርጫ በአንድ ምልክት እንወዳደራለን ምናምን አይደለ? በአስተሳሰብ ደረጃም ተመሳሳይ ናቸው እነሱ። ግን ኦልሬዲ መኢአድን በይው ኢዴፓም የድሮውን ነው እያወራን ያለ የድሮውን ብትይው ነው ግዴታ ሙሉ 100% ተመሳሳይ መሆን አይጠበቅም። ለምሳሌ ክልል ፓርቲዎችም ሀገራዊ ፓርቲዎችም በጋራ ይቀናጃሉ። አይዲዮሎጂም የተለያየ ሊሆን ይችላል። ግን እንደው በጋራ የሚያሰራህ ነገር ገብቶሃል። እና ቅድም እንዳልኩ አላማ መድረስ የምትፈልግበት ጎል ምናምን ተመሳሳይ ሲሆን እና ኢጎህን የምትተው ከሆነ ለሀገር ከግለሰብም ከፓርቲም ከምንም ደግሞ ለሀገር የምትል ከሆነ ቅንጅት በደንብ ጥሩ ነው። አንድ ላይ መሰባሰብ ጥሩ ነው። በፖለቲካ ርዕዮተ ዓለም ተመሳሳይ መሆን እኔም የተሻለ ይሆናል ብዬ አስባለሁ። ለምሳሌ እናንተ ጋር ትብብር ለኢትዮጵያ አይደለም የሚባለው? ትብብር ለኢትዮጵያ የብሔር ፓርቲዎች አሉ። አንድ ተመሳሳይ የተለያየ ፓርቲዎች አብሯቸው አሉ። ለምሳሌ የብሔር ፓርቲው ሌላ ጽንፍ ስለሆነ የራሱ ጽንፍም ነው ልትል አትችልም። ጽንፍ ስልሽ ብሔሩ ነው የሚያስቀድመው የመጀመሪያው ጉዳይ። የሚንቀሳቀሰው እዛ ክልል ውስጥ ነው በሚል እንውሰደው። አዎ ይንቀሳቀሳል። ስሙን ከያዘ መንቀሳቀስ ያለበት ለዛ ማህበረሰብ ነው የመጀመሪያ ቅድሚያ የሚሆነው። ከሱ ጋር ቆይ መድረክ አመቻችላቸዋል እኔ እስቲ ስታስብ። ሁለተኛ ተመሳሳይ ርዕዮተ ዓለም አላችሁ ከሌሎቻችሁ? ርዕዮተ ዓለማችን ሙሉ በሙሉ ተመሳሳይ ነው ማለት አትችልም። እሱ ነው ርዕዮተ ዓለም ተመሳሳይ ሳይሆን የክልል ፓርቲውም የብሔር ፓርቲም እንዴት በጋራ መሄድ ያስችላል? ምክንያቱም ለምሳሌ ኢጎ ብቻ አይደለም የጎል ጉዳይ ነው። ጎል ስልጣን መያዝ ብቻ ነው። ስልጣን ከያዝክ በኋላ እኮ ወይ እንትን ትላለህ ወይ ትዋሃዳለህ ወይ ግንባር ትፈጥራለህ አይደለም? እዛ ላይ ዲስከስ የሚደረጉ ነገሮች ናቸው የርዕዮተ ዓለም ምናምን ጉዳይ። በዋናነት የጋራ ማኒፌስቶ ይኖርሃል። የምርጫ ማኒፌስቶ እዛ ላይ መስማማት ነው የሚጠበቅብህ። ሂደቱም ስለሆነ አሁን እናንተ እንደዚህ ነው የምንቀይረው ነገር የለም። ተረድተኸኛል የምልህ የምርጫ ቦርድ እንትን ነው አዋጅ ላይ እንትን ያለ ነገር ስለሆነ ብዙ እንትን ማለት አንችልም። ግን እንዳልኩ ቅንጅት ጥሩ አማራጭ ነው። ቅንጅት በደንብ ጥሩ አማራጭ ነው። በእኛ ሀገር ፖለቲካ ውስጥ ደግሞ አብዛኛው ፖለቲካ ውስጥ የሚገቡት ጥቅም ፈልገው ነው የሚል ሀሳብ ይነሳል። አሉም እንደዛ ደግሞ ይገጠምሻል? አዎ ስም አልጠራለህ። እንደው ኢትዮጵያ ውስጥ ጄን የሆነ ፓርቲ ጥርልኝ ብትለኝ ከ6 ከ7 በላይ ምጠራለህ አይመስለኝም። አሁን 60 ምናምን ናቸው። እስኪ ምን አይተሻል ማለት የተመለከትሽ? ብዙ ተመልካችም ንግግር እንወዳለን ይባላል አይደል? ንግግር ተነጋገሩ ምናምን ይባላል። የሆነ በቃ የተለያዩ ጽንፍ ላይ ያሉ የፖለቲካ ኃይሎች እንዲነጋገሩ አንድ መድረክ ተዘጋጀ። እዛ መድረክ ላይ ኢሃፓን እንትን ብዬ ነበረው እኔ ነበርኩና እንድታሰር ኢሃፓም ደግሞ እንትን እንዲባል ዘመቻ ሲከፍቱ የነበሩ ተቃዋሚ ፖለቲካ ፓርቲዎች ናቸው በሚያሳዝን ሁኔታ። ምክንያቱም አሁን የተነጋገርነው ከኢትዮጵያውያን ጋር
የኢትዮጵያውያን የፖለቲካ ኃይሎች። ያ ደግሞ መብታችን ነው። ገብቷል። ማንም የሚነጥቀን እንደዚህ የሚለን አይደለም። ኢትዮጵያዊ መሆናችንን ለማረጋገጥም ደግሞ መንግስት ከሚቀበላቸው ኃይሎች ጋር ብቻ አይደለም መነጋገር ያለብን። ኢትዮጵያዊ ከሆነና የሀገር ጉዳይ ይመለከተኛል ከሚል ሰው ጋር መነጋገር መብቷ በህግ ጉዳይ ከተከለከሉ ለምሳሌ በሽብርተኝነት የሚፈልጋቸው መንግስት እንደራደር እያላቸው አይደለም። መደራደር ሌላ ጉዳይ። ህግ ካስቀመጠው አሁን ኦልሬዲ ድርድር ይኖራል ከየትኛውም ዓለም ላይ በህግ የታገደነ። ለምሳሌ እስራኤልም ከሐማስ ጋር እኮ ለምሳሌ ጥራለኝ እስቲ። ለምሳሌ ስም መዘርዘሩ ልቶ ለምሳሌ ከምሬ ነው። ለምሳሌ እንትኑ ነው ጄኒውን የሆነ ጥያቄውን ነው የምልሽ። በመንግስት በፍርድ ቤት ነከሌ በሽብርተኛ እንፈልጋቸዋለሁ። የሽብርተኛ ህጉ ደግሞ ከነዛ ሰዎች ጋር አብሮ ኮኔክት ያደረገ ሚል ብዙ ዝርዝር መረጃዎች አሉ። ካለው አንቺ ህጉን አፍርሰሻል ማለት ነው። አላፈረስኩም። የራሴን መልእክት የማስተላለፍ መብት አለኝ። የእነሱን መልእክት አፊሌት አላደረኩም። የእነሱን መልእክት ኦኬ ሰፖርት አድርጓቸው አላልኩም። እንደ ሰላማዊ ሰው ጦርነት ይቁም በሚል ፕሮግራም ላይ ግን የመሳተፍ መብት አለኝ። ጦርነት እንዲቆም የባለፈውን አቦይ ስብሐት ምናምን በነበሩበት ቦታ ገብተዋል የምልህ። ስለዚህ አሁን የተነሳ ነው በምን ታዘብሽ ይታሰሩ ሲሉ ከነበሩ ብዙዎቹ እና ይታገዱ ሲሉ ከነበሩ ብዙዎቹ ተቃዋሚ ነን የሚሉ ኃይሎች ናቸው። ምክንያቱ ምንድን ነው ማለት እንደዚህ መጠላለፉ? አንደኛ የተፈጠሩበት እንትንም ይመስለኛል። ለምሳሌ እኛ የምንወስደው እንደ ስትራቴጂ መንግስት የሚፈጥራቸው የፖለቲካ ፓርቲዎች አሉ ብለን ነው። ተቃዋሚ የሚመስሉ በተቃዋሚነት የሚንቀሳቀሱ ግን ጄኒውን ተቃዋሚ ያልሆኑ። አሁን ተቃዋሚ ስለ እያንዳንዱን ነገር እየወጡ ይቃወሙ አይደለም። ይፈልጉትን ይቃወሙ፣ አይፈልጉትን አይቃወሙ። ግን አንዳንዴ ደግሞ ማትጥሳቸው መስመሮች አሉ አይደለም። ምንም ቢሆን እየታገልኩ ነው ብለህ እኔ በጣም ያስቀኛል። ይህን አላንሳው ተው። መነሳቱ ጥሩ ነው እኮ ብዬ ነው። አይ የሆነ ስብሰባ ላይ ተካፍለን ተናግሬያለሁ። እንደውም እርስዎን የመሰለ መሪ ስለሰጠን እግዚአብሔር ይመስገን፣ እርስዎን በአካል በማየቴ በጣም ደስ ብሎኛል። ለምን የብልጽግና አባል አይሆኑም? ሲሪየስሊ ምልህ ፈጣሪን የምታመሰገንበት ብዙ ነገር አለ። ተቃዋሚ ነኝ እያልክ አሁን ህዝብ ስለመሞቱ መሪውን ማመስገኑ ነው። መሪውን ማመስገኑ ሳይሆን እግዚአብሔርን ማመስገኑ። በዛ ምክንያት ፊት ለፊት ስለተያዩ እሱ ውስጥ ዲቴል አልግባ። ግን ብዙ መነሳት የነበረባቸው ነገሮች አሉ እንደ ፖለቲከኛ። ለምሳሌ ጦርነት ለምን እንዲቆም አትሰሩም? ለምን የኑሮ ውድነቱን አታረጋጉም? ገብተዋል። እንደዚህ አይነት ጥያቄዎች አሉ። ስፔሻሊ የወከለ ህዝብ ካለ አለ ብለህ ስለሆነ የምታምነው ፖለቲከኛ የፖለቲካ ፓርቲ ስትሆን የወከለ ስለ ሪፕሬዘንት የምታደርገው ህዝብ አለ። አባሎችህንም ሪፕሬዘንት አደርጋለሁ አባሎች እንጂ ሌላውን እንኳን ሪፕሬዘንት ማድረግ ይከብዳል። ለምሳሌ ኢህአፓ ለአባሎቹ ብቻ ሳይሆን ለመላው ኢትዮጵያውያን ነው ቆም ያለው ነው። ግን ህዝቡ አልወከለሽም። ለዛ እኮ ነው ወከለኝ የሚለውን እኮ አስተካከልኩልህ፣ የወከላቸው የሚለውን እኮ አስተካከልኩልህ። ግን ሪፕሬዘንት ማድረግ አለበት ግዴታው ነው። ለምሳሌ አይ ስም አልጠራም፣ ግን አሉ እንደዚህ አይነት ፓርቲዎች እና ያመስግኑ ሺህ ጊዜ። ግን ቢያንስ በቃ በቲቪ ምናምን እኮ የሚተላለፍ ፕሮግራም ነው። እንዴት ህዝብ እየተማረረ ምናምን ወደ ጎን አድርገህ እንትኑን አንተም ኢንፋክት እኮ ሲገቡ የሚበሉትም ላይኖራቸው ይችላል እነዚህ ሰዎች ቤታቸው ውስጥ ከህዝብ የተለየ ስላልሆነ ማለት ነው። የትኛውም እንትን አንዳንዶች ይኖራሉ ተጠግተው ስልጣንም ሀብትም ያገኙ ምናምን። ግን የብዙዎቻችን ኑሮ አንድ አይነት ስለሆነ ደግሞ ያንን ወደ ጎን ብለህ ማለት እኔ ለምሳሌ እኔ ይደበረኛል እንደዛ ሲደረግ። የሆነ ጊዜ አንድ ፖለቲከኛ እያወራው ነበረ እና ፓርቲዎች አብዛኛው የሚፈርሱ በዲያስፖራው ገንዘብ ነው። በተለይ ተቃዋሚዎቹ ምን የሚሉት ሰርቫይቭ ያደረጉት የሚፈርሱም ሰርቫይቭ የሚያደረጉትም የአንድ ግሩፕ ገንዘብ ሲላክ ለዛ ግሩፕ የሚላክለት ብቻውን ሀሳብም ከዛ እየተቀበለ የሚሄድ ገንዘብ ተልኮ ስቲል በፓርቲው አካውንት ሳይገባ በግለሰቦች አካውንት ገብቶ ሀብታም የሚሆኑ ብዙዎች አሉ። ያ የሚሆነው ኢትዮጵያ ውስጥ ያለው ፖለቲካ ጄኒውን ሳይሆን ሁሉም ሰው ለጥቅሙ ነው የሚሄደው። ሚስጥረ በዚህ ውስጥ ኢህአፓ ስትቀላቀል ጥቅም አገኛለሁ ብላ ነው። ስንት ጥቅም ማግኘት የምችልበት ስራ ያለ ሊበልጥ ሪስክ ምንም
ማለት እንዳልኩ ነው። ከማህበራዊ ህይወት በጣም ይነጥልሃል። ደሞዝ ተከፍሎኝ አይደለም የምሰራው። እሺ በምን ትኖራለሽ? የትርጉም ስራ ነው የምሰራው። እሺ ገብተሃል? እኔ ከፓርቲው ወስደው ገንዘብ በጭራሽ። እንደዛም እንዲሆን ደግሞ አልፈልግም። ይሄ ፖለቲከኛነት ወይ ደግሞ አሁን ፖለቲካ ውስጥ የገባሁበት ነገር አላማ ስላለኝ ወይም ማየት የምፈልገው ለውጥ ስላለ እንጂ በግል እንዳልኩ ነው። ኤንጂኦ ነበር የምሰራው። ምን ይሰራልኛል ማለት? ወጣት ደግሞ ስትሆን ይደብራል እኮ በማይሆን መንገድ ያገኘው ገንዘብ ነው ይደብረኛል ለምሳሌ። እና ጥቅም እንደው አስልቼ እንኳን ገባውን እንደሚታሰበው ምናምን እንደዛ እንኳን ቢሆን የለውም። እንደዛ ብላችሁ አትግቡ ነው የምለው። ዲስአፖይንተር ትሆናላችሁ። እሱማ ምን ይታወቃል። የሚላከው ገንዘብ ከሌላው የተሻለ ሆኖ ሊገኝ ይችላል። ያው በኢትዮጵያ ብር ሲመነዘር ደግሞ በደንብ ቁጥሩ ከፍ ይላል። ምርጫ ቦርድ እኮ ኦዲት ያደርጋል። እንዲህ ሰው እንዴት ነው አንደርስታንድ ማያደርግ? የምርጫ ቦርድ ነው። ለምሳሌ ቅድም አልኩሽ እኮ ገንዘቡ ሲላክ በግል አካውንት ይላካል። እሱ ሊሆን ይችላል። ለምሳሌ የሆኑ ግሩፖች ፓርቲውን በደንብ መያዝ ሲፈልጉ ገንዘብ ይልካሉ። ገንዘብ የሚላከው በግል ሰዎች አካውንት ነው። ከዛ ፓርቲው ላይ ደግሞ የሆነ ገንዘብ ጠብ ይደረጋል። ማኖ ማስነኪያ ተደግፏል ምናምን። ሰው ሌሎች ሰዎች ግን ገንዘቡን ይጠቀሙናሉ፣ ሀብታም ይሆኑበታል። ኢትዮጵያ ውስጥ የሚፈልጉትን ያደርጋል። ኢህአፓስ ከዛ አፊሊየትድ አለመሆኑ በምን ይታወቃል? እንደዛ አይደለም። እኛ ጋር እያንዳንዱ የሚገባውም የሚወጣውም ገንዘብ በእኛ በውስጥ ኦዲተርም በውጭ ኦዲተርም ኦዲት ይደረጋል። የሚላከውንም የሚለውንም እናውቃለን። ለምሳሌ በምርጫ ቦርድ መሰረት ፓርቲዎች የራሳቸውን የሆነ ገቢ ማለት አይችሉም። ለምሳሌ ምንም የቤት ኪራይ መክፈል ያስፈልግሃል፣ መንቀሳቀስ ያስፈልግሃል። ማለት ዝም ብለህ አይደለም ፖለቲካ ፓርቲ ነኝ የምትለው። ማደራጀት በራሱ ምን ያህል እንደሚፈልግ ብዙ ነው። እና ደጋፊዎች አሉ፣ በመላው ዓለም የሚገኙ ደጋፊዎች አሉ። ያንን ግን የሚገባም የሚወጣም ወጪ እያንዳንዱ፣ ምክንያቱም አንድ ሰው አይደለም የሚፈርመው፣ ከነዛም ከደጋፊዎቹ ጋርም ኮንታክት የሚያደርገው አንድ ሰው አይደለም። ገብተዋል የምልህ ብዙ ሰው ነው። እኔ ከገባው ጀምሮ እንደዛ አይነት ነገር አይቻል አቅም ኦነስትሊ። ግን አሁንም ለጥቅም ብለው ምናምን ከሆነ ፖለቲካ ፓርቲ ውስጥ የሚገቡት ማለት ነው፣ እኔ እንዳየሁት ከሆነ በጣም ዲስአፖይንት ስለሚያደርጋቸው ያንን ተስፋ አድርጎ የሚገባ ሰው ቢቀርበት ነው የሚሻለው። ትርፉ የልብ ስብራት ነው የሚሆነው። የውጭ ደጋፊ አብዛኛው ሀሳብ ይሰጣል ኢትዮጵያ ፖለቲካ ኢንቮልቭመንት ውስጥ። የውጭ ደጋፊ ኢህአፓ አሁን ባለው ኢህአፓ አገር ውስጥ በሚንቀሳቀሰው አጀንዳ መስጠት በምን ማረጋገጥ ይቻላል? እየነገርኩ ነው። እኔ እንግዲህ እዛ ውስጥ ነው ያለሁት። ለምሳሌ እኔ እንደዛ ነው አይደል? ውጪ ሆኖ አንድ ሰው እንደዚህ አድርጉ ሲለኝ ያናድደኛል። ትባያለሽ ግን ኖ ቢለኝ ያናድደኛል። ሀሳብ ልትሰጥ ትችላለህ፣ እንደ ዜጋ ኢትዮጵያዊ ከሆንኩ ልትሰጥ ትችላለህ። ምንም እንትን የለውም። ግን ሲጫነህ እንትን አይለ። አሁን እኔ አልቀበልም። ለመሰለ እዚህ ያለውን ሁኔታ እኔ ነኝ የማውቀው፣ እኛ ነን የምናውቀው። እሳት ላይ የተጣድነውም እኛ ነን፣ ቅድም እንዳልኩ። ስለዚህ ልክ አንድ ሰው ገንዘብ ስለላከ እንደዚህ አድርጎ አናክሴፕተብል፣ እኛ ቤት አትሊስት አናክሴፕተብል ነው። ሚስጥርን በሆነ ዓመት ራዕይ ይኖርሻል ብዬ አስባለሁ። ለምሳሌ አንዳንድ ሰው አይ በዚህ ዓመት እንዲሆናለሁ፣ ይህን ያህል ስልጣን ይዛለሁ፣ በዚህ ዓመት ደግሞ ምርጫ አሸንፋለሁ የሚል ሀሳብ በፓርቲው ደረጃ ነው። በግል የሆነ ነገር ይኖርሻል፣ እሱን እንቀጥላለን። እንደ ፓርቲ እንግዲህ ይሄንን ምርጫ ንግባ እስቲ እንትን እያለን ነው። ግን ይሄንን ምርጫ ከገባን አንደኛ የትግል ሜዳችን ነው የሚሆነው፣ ሁለተኛ እናሸንፋለን ብለን ስናምን እናሸንፋለን ግን አይደለም ሊሆን እና እንደዛ ነው የሚሆነው። አሁን ባለን ተቀባይነት፣ አሁን ባለን እንቅስቃሴ ምርጫውን ከገባን ምርጫው ፍሪ ፌር እንዲሆን እንትን ከተደረገ እናሸንፋለን የሚል እንትን ያለን። ያው እንደ ቅንጅት ነው ምርጫ ውስጥ ከገባን የምንገባው። ቅድም እንደነገርኩ ጥሩ አቅም ያላቸው ፓርቲዎች ናቸው ያሉት። እንግዲህ የምርጫውን ሁኔታ እናያለን የሚሆነውን። ግን እስኪ እንዳንቺስ ማለት ለምሳሌ የዛሬ 10 ዓመት እንዳንዳንድ ሰው ጠቅላይ ሚኒስትር ሆናለሁ፣ ሚኒስትር ሆናለሁ፣ ወይም ደግሞ የዛሬ ዓመት ፓርቲው መሪ ሊሆን ይችላል።
እኔ እንጃ እምልህ እንትን ይሄ የስልጣን ምናምን እንትን ፍላጎቱ አለኝ ብለህ ነው? ፖለቲካ ሲገባ አይ ከዛ በኋላ እንዳልኩ ነው ለውጥ እንዲመጣ ፈልጋለሁ። በለውጡ ላይ የራሴን እንትን ማስቀመጥ ፈልጋለሁ። ከዛ በኋላ ግን ኖርማል ህይወት መኖር ነው ፈልገው። ለውጡ ከመጣ በኋላ መቼ እንጠብቀው? ማለት ያው እናንተ የምትሉት ለውጥ ይህ ዓመት ክሪቲካል ዓመት ነው በእኛ ግምገማ። ክሪቲካል ዓመት ነው። በዚህ ዓመት ጦርነቶችን ማስቆም ካልቻልን፣ በዚህ ዓመት አሁን ያሉ ምስቅልቅሎችን ማቃናት የማንችል ከሆነ በኋላ የማንችልበት ሁኔታ ላይ ነው የምንደርሰው ይህን ዓመት ከተሻገርን የሚል ግምገማ ነው ያለን እና አይ ግን እንደዛ ለምን ድምዳሜ ላይ ደረሳችሁ? ሁኔታው ነው ጦርነት ላይ የሌለ እስቲ አሁን ሁሉም ቦታ ከሞላ ጎደል ጦርነት ላይ ነው። አማራ ክልል ብትል አሁን የትግራይ ሁኔታ የሚያስፈራ ነው። ከዛ ደግሞ የሚያነሱት አለ አሁን የኤርትራ ኢሹ አለ እና እንደ ሀገር ለመቀጠል በጣም ከባድ ነው የሚሆነው ከዛ በኋላ ይህ ሁሉ ጦርነት ባለበት። ምክንያቱም አሁን እንደ አንድ አማኝ በመለኮት ልታምን ትችላለን። እንደ ፖለቲከኛ ግን ያልሰራኸው ከየትም አይመጣም። ለዛ እየሰራችሁ ነው እናንተ። ዓለም አቀፍ ሁኔታውን በኢትዮጵያ ደረጃ ለምሳሌ ናሽናል ብሔራዊ ጥቅም የሚባለው አለ አይደል? ለምሳሌ አሁን ትልቁ ብሔራዊ ጥቅም ተብሎ የሚነሳው ለምሳሌ የባህር በር ጉዳይ ባንቺ እንደ ፓርቲውን ኦልሬዲ ያው የባህር በር ያስፈልገታል ብሎ ብዙ ኃላፊዎች እናንተ አሪፍ ሲያወሩ ሰምቻለሁ። እንዳንድ ወጣት ግን እንዴት ታስባለሽ? ያስፈልጋታል ግን በዚህ መንገድ አይደለም የምታገኘው። እንዴት መንገድ? ዲፕሎማቲክ በሆነ መንገድ። ጦርነት የትም አይደርስም ማለት አሁን ጦርነት አሰብን በጉልበት እንቆጣጠራለን ምናምን የሚሉት አንዳቸውም ሄደው አይዋጉም፣ ልጆቻቸውንም አይልኩም። የሚጎዳው ህዝቡ ነው። ከዛ ህዝቡ ምንድን ነው ጠብ የሚልለት? ገና መሞቻ ድሮን ነው የሚገዛለት? የባህር በር ተገኝቶ ምናምን ጥቅም እንትን ገብተዋል የምልህ መጀመሪያ ውስጥ ያለው ነገር ይስተካከላል፣ መስተካከል አለበት። ከዛ የባህር በር እናገኘው ኦፍኮርስ ትክክለኛ ጄኒውን ጥያቄ ነው። ቅድም ስላነሳው ነው እንጂ እንደ ኢሃፓም ዛሬ አይደለም ያነሳ ነው። ግን ማግኘት የምትችለው በጦርነት አይደለም ማግኘት ያለባትም። እናገኛለን ነው አሁን አይደለም የሚባለው። ሄደን አግኝተናልም እኮ ብለው ነበር። የሶማሌላንድ አግኝተናል ተብሎ ነበር። ያመጣውን ዲፕሎማሲ ክስረት የምታውቀው ነው እያልኩ አንተ ምስክር ለማድረግ ፈልጌ አይደለም፣ ስለሆነ ነው የሚታወቅ ነገር ስለሆነ ነው። እና አሁንም በዛ አያያዝ አያዋጣም። ግን ለዚህ ትውልድ የቤት ስራ ነው የቤት ስራ ነው። ታዲያ በጦርነት ነው ግን ኦልሬዲ አሁንም እኮ ሀገር ውስጥ ተቃውሞ ሲነሳ ጠመንጃ አታንሱ፣ የጠመንጃ ጊዜ አልፏል፣ በንግግር እንፍታው ምናምን ትልና ከዛ ልክ የሆነች አይነት ጥቅም ይመጣል የሚል ሀሳብ ከመንግስት አለው ልሽ አዎ በባለስልጣኖቻቸው እሱን አይደል የሚናገሩት። መንግስት እኮ የሆነ የማይታይ የማይጨበጥ ነገር አይደለም። ፓርላማ ላይ ሲናገሩ ሰምቻቸዋለሁ ጠቅላይ ሚኒስትሩ። ምን አሉ? ለምሳሌ የኢትዮጵያን ጉዳይ በ30 ዓመት አንቆይም፣ ግን ዲፕሎማሲ እናስቀድማለን። መቼ አስቀደሙ? ኦልሬዲ አሁን ያለው ጦርነት አለበታችሁ ተስፋላችሁ እንዴ? እንዴ ጦርነት አይደል እንዴ? ጦርነት በተኩስ አይደለም የሚጀምረው። በጦርነት በተኩስ አይደለም የሚጀምረው ነው። ግን አሁን ባለው ደረጃ እኔ የናሽናል ጥቅም ሲነሳ ቆይ አይደል አንድ ጥያቄ ልጠይቅ። ለምሳሌ ከዚህ በፊት ማለት ምንም ውል የሌለው የሆነ የኢትዮጵያና የኤርትራ እርቅ ምናምን ተብሎ ፕሬዚዳንት ኢሳያስ እና ጠቅላይ ሚኒስትር አብይ ቀለበት ምናምን ሲደራረጉ ነበር። ያኔ ለምን አላነሱት? ኦልሬዲ ባለፈው እኮ ተነስቷል ሲሉ ነበር። ምን መቼ? ለምሳሌ ለምን ማሳካት አልተቻለም? ስብሰባው ላይ አሰብ የሚል ሰምቻ አልነበር ትዝልሽ እንደሆነ እኮ ለምን ማሳካት አልተቻለም? የዛኔ በፍቅሩ ጊዜ እንትን ስትል በእኔ ሀሳብ አንደኛ ታይሚንጉ አይመጣውም። ታይሚንጉ ልክ አይደለም። መቼ ይሆናል ታይሚንጉ ልክ አይደለም የምልህ አሁን እንደው የትኛውን ህዝብ ነው በአሰብ የባህር በር ለሞቢላይዝ የምታደርገው? እንደው እሺ ልክ ናቸው እንኳን ብን አጀንዳ ማድረግ ለምሳሌ እኔ ለምሳሌ ኤርትራ ትታመን ብዬ ማስብ ሁሌ። የዛኔ ግን እንደዛ አልታሰበም ነው። አይ ኦልሬዲ ሪል ምነግርሽ በዛኔ ልብ 2011 ሲገቡ እንኳን ኢሳያስ ማመን ይከብደኛል ብዬ ብዙ ልጆች አወራ ነበር። ለምን ለራሱ ማህበረሰብ ያልታመነ ወይም ለራሱ ማህበረሰብ ያልሆነ መሪ ለኢትዮጵያ ይኖራል ብዬ አላስብም። ሁለት ኢትዮጵያ ውስጥ ለሚነሳ ጉዳይ ታጣቂ ማስተማሪያ ነው ኤርትራ። ሶስት የኢትዮጵያን ብሔራዊ ጥቅም ከምትቃረነው ግብጽ ጋር ሁሌም እጅና ጓንት ነው። ያን ብቻ አይደለም፣
ሶማሊያ ውስጥ በነበረው የአልሸባብ ጉዳይ እንኳን አልፎ የት ነው የነበረው መሳሪያ በመላክ ምናምን የአልሸባብ ግሩፕ ነው የሚገኝ። ይሄ ኃይል መቼውም ለኢትዮጵያ ይሆናል ብዬ አላስብም። አዚስ ታይም እንኳን ባለው ሁኔታ በጦርነት ይሆናል፣ በዲፕሎማሲም ይሆናል። ኦልሬዲ የራሱ የመንግስት ቢሆን ፖለቲከኞች የሚያወሩት ብዙ አሁን በጣም ደግሞ የሚገርመው ፖለቲከኞች የሚያወሩበት ቶኔሽን ለምሳሌ ተፎካካሪ ወይም ተቋሚ ተብሎ ተመሳሳይ እንኳ እንቀበለዋለን፣ ግን እንዴት ይሁን ሲባል አንዳንዱ ልክ እንዳልሽው ጦርነት የሚላለ፣ አንዳንዱ ዲፕሎማሲ የሚላለ። በመንግስት በኩል ዲፕሎማሲን አስቀድማለሁ ሲል ትሰሚያለሽ። ከዛ ውጭስ ኤርትራ ምን እያደረገች ነው ብሎ የሚጠይቅ ማህበረሰብ ኤሊት አለን ወይ? ማህበረሰቡ ማየሙተ ነው እኮ ምን ብሎ ይጠይቅ ያለውስ ቢሆን ለምሳሌ ስትኖሪ ለምሳሌ ቅድሚያ ህልውናዬ ነው። በሁለት ህልውናው የማንኛው ህልውና ቅድሚያ መኖሬ መተንፈስ መቻሌ እሱ ነው የምልሽ። አሁን እኔናች እየተነፈስን እያወራን ይሄን ዲያሎግ የምናደርገው ነገርኩህ እኮ እኔ ዋስትና የለኝም እዚህ ሀገር ላይ እኮ እያልኩ ነው። ዋስትና የለኝም እያልኩ ነው። ብዙ የአማራ ክልል ህዝብ ዋስትና የለውም። ኦልሞስት ሁሉ በሆነ ድሮን ዛሬ ሞቶ እንደማያድር ዋስትና የለውም። በሆነ ከባድ መሳሪያ እንደማይሞት ዋስትና የለውም። የትግራይ ህዝብ ዋስትና የለውም። የኦሮሚያ ክልል ህዝብ ዋስትና የለውም። ለማን ነው አጀንዳ የምታደርገው? እሱን ማለት የሚያስችል ልንገርህ፣ እየሞተ መሆኑ ጦርነቱ መታሰሩ ለምን መሰለሽ ራሱ ማህበረሰቡ እኔ አሁን ኢህአፓ ወይም እንደናንተ ፓርቲ ህልውና ችግር አለበት ማህበረሰቡ ይባላል። ማህበረሰቡ ይላል እንጂ ይላል። የሚያስተዳድሩ አካል ደግሞ አለ ማለት ኦልሬዲ የመረጠው ምንም ማስተዳደር እንዴት ነው ማስተዳደር ሩል ወይም ደግሞ ስርዓቱ የሚያስከብር ስርዓት ማያከብር አካል እንዴት ስርዓት ያስከብራል? ማን ነው ስርዓት ማያከብር? የሚያስተዳድረው ያልከው አካል እኔ ለመሰለሽ አሁን እንደው ፖድካስታችን ክርክር አደረግ ነው መሰለኝ እንጂ አንድ ሀገር ውስጥ መንግስት አገር ለመባል መንግስት፣ ህዝብ፣ ቴሪቶሪ ምናምን የመንግስትን ኃላፊነት ንገረኝ። መንግስት ሰላምና ጸጥታ ማስከበር፣ ግብር መሰብሰብ፣ ልማት ማምጣት፣ ዲፕሎማሲ ማካሄድ በትንሹ በቁጥጥር ነው የምነግርሽ። ማስተዳደር ላይ ቅድም እንዳልኩሽ መሳሪያ የሚያነሳ የተነሳ አካል መሳሪያ የሚያነሳ ፖለቲካችን ቅድም መጀመሪያ ስናነሳ ፖለቲካችን በመሳሪያ ብቻ የሚፈታ ይመስላል ብዬሽ ነበረ። መሳሪያው ሳይነሳ እኮ በአፋቸው መሳሪያ ሲያነሱ ነበረ እያልኩ ነው። እኔ ደግሞ ያም ችግር ያመጣው ፖለቲከኞች ናቸው እንጂ ማህበረሰቡ አይደለም እኮ። እሱን እኮ ነው የምልህ። በዛ ችግር ማህበረሰቡ እየተጎዳ ሆኖ የባህር በር እንዴት ነው ተነስና የባህር በርህን ለማስመለስ አጀንዳ አድርግ የምትለው? ግን መንግስት ሆኖ የሚያስተዳድረውን አካል ብቻ አይደለም መውቀስ ያለብን። እንደዛ ከሆነ መንግስት ነው የመጀመሪያ ኃላፊነት ያለበት ሰላምና ደህንነትን የማስጠበቅ። ይህንን ጉዳይ ለምሳሌ እሳት እንዲጫር ጦርነቱ እንዲነሳ ኦኬ። ስለዚህ ከመንግስት በኩል ጦርነትን ያስነሳ ምንም አይነት እሳት የመጫር ተግባር የለም እሱ ላይ መስጠት ካለበት ለሁሉም ነው። ተቀዳሚ ኃላፊነቱ ግን የመንግስት ነው፣ ግዴታውም ስለሆነ። ልጠይቅሽ፣ ሁሉም ፖለቲከኛ እኔ አሁን መንግስትን ሁሉም ሰው መንግስት ይላል። መንግስት የራሱ ሪስፖንሲቢሊቲ አለበት። የመጀመሪያና ትንሹ በጣም ጥቂቱ ሰላምና ደህንነት ማስከበር ነው፣ ማክበርም ጭምር። ያው ሳታከብር አታስከብርም በቃ ነው አይደል? በዛው ጎን ለጎን ፖለቲከኛ የምንባለው ሰው ጦርነት ሲሰቅ እንዴ አብዛኛው ኢትዮጵያ ውስጥ የመገዳደል ጉዳይ እኮ ከመንግስት በላይ ፖለቲከኛው ከሌ ሊመታ ነው ሊገልህ ነው ብሎ የሚይዝተው ይበዛል። ሲያዝ ከሌን ያስያዘ ብሎ የምናውቀው እኮ ኢትዮጵያ ውስጥ ከመንግስት በላይ ፖለቲከኛ ነኝ የሚለው ሰው ያስገደለው አይበዛም ብለሽ ታስቢያለሽ? ከ2010 በኋላ እንኳ ባለው። ስለዚህ ያ ማለት ከ90% በላይ የሆነውን የመንግስትን ኃላፊነት ያለመወጣት ችግር ይሸፍናል ማለት ነው። ላይሸፍነው ይችላል፣ ግን የጋራ ጉዳይ የጋራችን አገር የጋራ አይደል ብለን የምንነሳው የጋራ ከሆነ ለምን የጋራ አንሰጠው? ፖለቲከኞች ሁሌም ለምሳሌ ነገሩ ገፍተው መንግስት ላይ ከሚያመጡት ባንኩን በተለመደው አገላለጽ መንግስት ጋር ነው። ገብቶሃል? ለምሳሌ አማራ ክልል ጦርነት አለ አይደለ? አለመተኮስ ይችላል። ከማን ጋር ይዋጋሉ? ህዝቡን አይጨፈጭፉት። ከማን ጋር ይዋጋሉ? አልተኩስም በቃ ቢል ቆይ ሲስፋየር ዩኒላተራል የሆነ ሲስፋየር ማድረግ አይችልም መንግስት። ከዛ ነው ይሄውን ያቁም ያለው የመጀመሪያው እርምጃ ተራምጃል። እየተታኮስክ አይደለም ድርድር እኮ የምጠራው።
የትም ዓለም ያለ ነው እሱማ። እየተታኮስክ ድርድር አንድ ሀገር ውስጥ እየኖርን የሚያስተዳድረው አካል ህዝቡን እንዲገል አልፈልግም። ማንም ሰው አይፈልግም እሱማ እኮ። ስለዚህ መፍትሄ አምጡ አይደለ ፖይንቱ። መንግስት መጀመሪያውን የተኩስ ማቆም ማድረግ ይችላል። አልተኩስም ማለት ይችላል። ህዝብ ስለሆነ እየሞተ ያለው ህዝብ ነው እየሞተ ያለው ግዴታው ስለሆነ፣ ችሮታም አይደለም ወይ ውለታ አይደለም እየጠየቅን ያለ ነው፣ ግዴታ ነው። መንግስት መጀመሪያ የህዝቡን ሰላምና ደህንነት ማስከበር አለበት ስንል መጀመሪያ ማክበር አለበት። ሲስፋየር መደረጉ ለምሳሌ ውሃት ድርድር የተደረገው ጦርነቱ የተካሄደ ነው። ልክ ሲያቆም ድርድሩ ሲወሰን ቆም አይደል? የምናስታውሰው ነው እኮ የቅርብ ጊዜያችን ነው። በዛው ተመሳሳይም ጦርነቱ የተደረገ ከነጃ ለምሮ ጋር ሲደረግ ነበር አይደል? ድርድር ፌል ያደረግም የፕሪቶሪያውም ተሳክቷል ማለት አችልም። ጦርነት ተኩስ አስቁሞ ሊሆን ይችላል፣ ግን አሁንም ስጋት አለ። እሱ ነው ሞት ቢያንስ ቀንሷል ሞት። ስለዚህ ፋየር እየተደራረጉ ለድርድር ይጥሩ ጄኒውን እነዚህ ቆይ ከኦላ ጋርም ያለው ከህወሓት ጋርም ያለው የድርድር ልምድ የሚያሳየ ምን መሰለ፣ በእንደዚህ አይነት መንገድ ጄኒውን የሆነ ሰላም እንደማይመጣ ነው። የኦላ አልተሳካም እንደምታውቀው፣ ታንዛኒያ ላይ የተደረገው። የህወሓትም የፕሪቶሪያ አግሪመንት የምታውቀው ነው። ግን አሁን በእንደዚህ አይነት መንገድ ተሄዶ ከፋኖ ጋር ድርድር ይደረግ ተባለ ለምሳሌ፣ ምንድነው ውጤታማ የሚያደርገው? ምንድነው ዋስትና የሚሰጠው? ከልምድ መነሳት ስለምችል ማለት ነው። እኔ አሁን አማራ ክልል ላለው ጦርነት የመጀመሪያው ስምምነት ይቀድማል ብዬ አስባለሁ። ለምን መሰለሽ? ከተኩስ ማጥቆም በፊት እሱንም በየትኛውም ሀገር ውስጥ ወይም ደግሞ እኛ ሀገር ውስጥ አሁን ባለው ሁኔታ አሸናፊና ተሸናፊ ሆኖ የመውጣት ፍላጎት አለ። እኩል አሸናፊ ሆኖ ከመጣ ለምሳሌ የህወሓትን እንኳን ማየት እንችላለን እኮ። ህወሓት በ30 ቀን ውስጥ መቀሌ ሊያስረክብ በጣም ብዙ ድርድሮች ነበራል። ዲዲአር ሊደረግ መሳሪያውን ሲያስረክብ እስካሁን ተቀምጧል። አሁን እንዲያውም ጦርነት እየሰበቀ ነው። ጦርነት ኢኒሴንስ ትናንትና ወይም ከትናንትና በስቲያ የነበረውን መውሰድ እንችላለን እኮ። ብዙ ምለው ነገር ነበረብኝ ግን ባለለው ይሻላል። ፖለቲካሊ ኢንኮሬክት ነው። እኔ እንደ ሰው ስላሉ እንደ አንድ ግለሰብ ስላልሆነ የቀረብኩት ማለት ነው። እኔ እንደ አንድ ግለሰብ ነሽ ብታወሪኝ ደስ ይለኛል። ሰው በዛ መንገድ አይረዳውም። ለምን ዲዲአር ይደረግ ለምሳሌ ቁጭ ብሎ ቢሆን የህወሓት ስምምነቱ ፕሪቶሪያው ስምምነት በትክክል ተተግብሮ ቢሆን ዛሬ ለሚመጣው ጉዳይ አንደርስም ነበር። ለምሳሌ የህወሓት ሱዳን ላይ ጦር አለው አርሚ 72 የሚባለው። የአርሚ 72 የሚባለው ማይካድራ ላይ የጨፈጭፎ አንዱ አካል ነው። እኔ ባለኝ መረጃ ግን ዲዲአር አላደረገም። እዛው ተቀምጦ አሁንም ለመግባት ጥረት እያደረገ ነው። ታንክና ምንም ደብቆ የተቀመጠው ብዙ ሰው ሲለ እንዲያውም ሁለቱንም አካል እንትን እንበል አይደል ያልከው። መንግስትም ደግሞ አፋር ላይ አስቀምጦ እያሰለጠነ ያለው ኃይል እንዳለ ደግሞ መርሳት የለም። እሱን ኃይል ራሱ መንግስት መሆኑን በምን ማረጋገጫል? ራሱ የኔ እኮ ከህወሓት ተገንጥዬ እየወጣሁ ነው የሚለው ማለት ፖለቲካ እኮ ነው እያወራን ያለ ነው። እኔ ለምስልሽ ለዛ ነው ግልባጩን ሳይሆን ጄኒዩን ፊት ለፊት ቢወራ ሁሉም ነገር አይወራም። እንዴት ነው ማውራት እንጀምር? ከምሬ ነው ለምስልሽ የእኛ ሀገር ፖለቲካ በድብቅ ስለሚሆን ሁሉም ነገር ሁሉም ነገር እኮ ይፋ መውጣት በርግጥ የለበትም። ሁሉም አይወጣም። ሲወጣ ግን በትክክል ልንሰማው እንፈልጋለና ለምሳሌ እንደ ኤርትራ ስምምነቱ እንዳልጀርሱ ስንጨፍር ቆይተን ባድመ ሄዷል እንደተባል ነው እንዳይሆን። ለምሳሌ የህወሓትን ስምምነት ዲቴል ለማየት ሞክሬያለሁ። በዛን ሰዓት ጉዳዩንም በደንብ ስንመለከታተል ኢትዮጵያ ውስጥ በተቻለ መጠን የተሻለ ሰላም ያመጣ ነበር ብዬ አስባለሁ። ይልቅ ቅድም ያልከውን ማንሳት ይቻላል። እዚህ ጋር የአማራ ክልል አፋር ክልልም ጦርነቱ እንትን አድርጓቸዋል። እነሱን አካላት ማሳተፍ ነበረበት በሚለው አሁን ይስማማሉ። የፕሪቶሪያው አግሪመንት ሁለቱ ብቻ ተሳታፊም ስላልነበሩ ማለት ነው። ለምሳሌ የሴቶችና ህፃናት ሚኒስትር ፈይሰል ማን ነው የምትባለው? ሪፖርተር ላይ አንብቤ ነበር። የፕሪቶሪያው ስምምነት ሌላ ጦርነት አመጣ፣ የአማራ ክልል ያለውን ጦርነት የሚል ሀሳብ ስታነሳ ነበረ። ጦርነት ከፈጠረ ፖለቲከኞቻችን ሰላም አይፈልጉም እንዴ የሚል ጥያቄ ያመጣል።
ምን እንደሆነ ታውቃለህ? እኔ በግሌ የማምነው ለምሳሌ አሁን ላይ ካለ ጦርነት መቀጠል የሚችል መንግስት አለ ብዬ አላምንም። ጦርነቱ ተፈላጊ ነው ብዬ ነው የማስበው። ጦርነት ቆመ አይደለ? ሌሎቹ አሁን ላይ ያሉት ነገሮች ግን ቀጠሉ እንበል። ለምሳሌ እንግዲህ ጦርነት ከሌለ ራብህም ይሰማሃል፣ መታፈንህም ይሰማሃል አይደለ? ሌላ ቻሌንጅ ነው የምታመጣው። ስለዚህ ምን ታደርጋለህ መሰለህ? ያንን ህዝብ በጦርነት ትይዘዋለህ። ለምሳሌ ይሄ የኔ ግምገማ ነው፣ እኔ እንደዛ ነው የማምነው። ስለዚህ ጦርነት ለማቆም ጄኒውን ፍላጎት አለ ብዬ አላስብም። ለዛ ነው ቅድም ጄኒውን ፍላጎት ካለ ለተወሰነ ጊዜ እንኳን ቢሆን ዩኒላተራል የሆነ ሲስፋየር መደረግ አለበት ያልኩ። እሺ የፖለቲካ ጉዳያችን እንተውና እስቲ ፐርሰናል የሆነ ጉዳይ እናንሳ። ዩኒቨርሲቲ እያለሽ እንዲያው ከፖለቲካ ጋር ቅድም ብዙም ግንኙነት የለኝ ብለሽ ነበር። የዩኒቨርሲቲ ትምህርት ሂደትሽ ምን ነበረ? ጆርናሊዝም ተመረቅሽ? ጆርናሊዝም ነው ባህር ዳር። እንዴ እኔም እኮ ባህር ዳር የተመረቅኩት። ኧረ ጆርናሊዝም ገራሚ ግቢ፣ በጣም ጥሩ ግቢ ነው። ደግሞ የመጀመሪያም ዲግሪ እኮ በጆርናሊዝም ባህር ዳር ነው የጀመረው 97 ወይም 98። በጣም ጥሩ ግቢ ነው። ጥሩ አስተማሪዎች ነበሩኝ። እኔ ምን አይነት ተማሪ መሰልኩ? በጣም ማጥናት ምናምን አልወድም። ማለት ይሄ በቃ ሰው ሲያጠና ምናምን እፈልጋለሁ ስለሚያስፈራኝ እፈልጋለሁ ምናምን፣ ግን ጥናት ደግሞ ምናምን አልወድም። ግን ጥሩ ተማሪ ነበርኩ። ማለት በቃ እኔ ከድሮ የምማምንበት ነገር ሰው ብዙ አይነት ዳይሜንሽን ሊኖረው ይገባል። በቃ ትምህርት ብቻ ምናምን የሚል አይነት ሰው አይደለሁም። የዛኔ ሰራ ነበረ እየተማርኩ ምናምን። ምን ሰራ ነበር? ትርጉም ምናምን ሰራ ነበር የዛኔ። አንድ አስተማሪም የትርጉም ቤት ነበረው ምናምን። ማን? እዛው ግቢ ጉልላት። እሱ አንዳንድ እንትኖች ያመጣልኝ ነበር፣ ሰራ ነበር፣ እሱን አግዘው ነበር ምናምን። ከዛ በቃ እንዳልኩ ነኝ ብዙ እና ትንሽ አዲስ አበባ መላለስ ነበር በብዛት። በነፃነት ነው የተማርሽው? በነፃነት ነው የተማርኩት። በጣም እንዳልኩ ልክ ትምህርቱ ለምሳሌ አሁን ተመርቄ ለምሳሌ አሁን ያለንበት ሀገር ሁኔታ ስለሆነ ስራ ማግኘት ባልችል ወይኔ ማለት አልፈልግም፣ ወይ ያንን ትምህርት ብቻ ተስፋ አድርጌ መቀጠል አልፈልግም ነበር። በቃ እንደዛ ነው የተማርኩት። ባህር ዳርን ፈልጌው ነው አንደኛ ምርጫዬ ነበር። አዲስ አበባ ነበር የመጀመሪያ ምርጫዬ፣ ሁለተኛ ባህር ዳር ነበር። እኔ ሁለተኛ መቀሌን ነው የሞላሁት። ባህር ዳር የመጀመሪያ ነበር። አዲስ አበባን 27 ወይ 28ኛ ምን ነው ተወልደሽበት? በቃ ማየት አለብህ፣ ኤክስፒሪየንስ ማድረግ አለበት። እዚሁ ኖረ ደግሞ ዶርም አይሰጥም ምናምን ይባል ነበር የዛኔና እየተመላለስኩ አሰብኩት አይሆንም። ባህር ዳርን እኔም ሞዳት ከተማ ናት። ሞዳት ምንቻምስን ለረፍት ቤተሰብ ጋር ሲሄድ ባህር ዳር ሳልደርስ መመለስ አልፈልግም። ምኗ ደስ ይልሻል? ማህበረሰቡ እንዴት ነበር? ማህበረሰቡ ደስ ይላል። ነው በጣም ቅይጥ የሆነ ማህበረሰብ ነው ያለው። ለምሳሌ በጣም ይሄ ልክ በቃ ትክክለኛውን የገጠር ህይወትም ምናምን የሚኖር ሰው አለ። ከዛ ደግሞ ልክ እንደ አዲስ አበባ ልጆች እዛው ተወልደው ባህር ዳር ደግሞ ተወልደው ያደጉት ደግሞ እንደዚሁ የኛ አይነት ባህሪ ነው ያለው እና ይለያያል። ልክ በቃ ብዙ አይነት ያለው እንደሚገመተው ምናምን አይደለም ከሩቅ ሆነ ስታየው። ከዛ ደግሞ እርግት ያለ ከተማ ነው። በቃ ይሄ ጥድሻ ምናምን የለበትም። ምናልባት ከአዲስ አበባ ጋር ሲነጻጸር ሊሆን ይችላል፣ ግን ብዙ ጥድፊያ የለበትም። ደስ ይላል። በቃ ረጋ ያለ ነው። ከዛ ብዙ ደግሞ ቦታ አለ የምታየው የምትዝናናበት ቦታ አለ ምናምን እና ደስ ይላል። በጣም ነው የምወደው ነው ባህር ዳር። ፔዳ ግቢ ኦዲቶሪየም የምትሳተፊ ነበር? በጣም እኔ ባህር ዳርን ከተማርኩባቸው ከማስታውሳቸው በእናንተ ጊዜ አላውቅም፣ መጽሔቶች ይገቡ ነበር፣ ጋዜጦች ይገቡ ነበር። በገፍ ነበር የሚገቡት። እሱን በደንብ ወዶ ነበር። በነፃነት ነበር ማንበብ የምችው የምትንቀሳቀሽው። የሆነ ሰዓት እንዲሁም ሃይማኖታዊ ስርዓትም በደንብ ነበር። ለምሳሌ የሆሳዕና በዓል መሀሉ በጀርባ አባይ ድረስ በሚደርሰው መንገድ በጣም የሚገርም አከባበር ነበረው። እኛ ከወጣም በኋላ ኦልሬዲ ተከልክሏል ይመስለኛል። ዙሪያውን የእምነት ቦታዎች አሉ፣ ለሙስሊምም ለክርስቲያኑ የሚሆን በጣም የሚገርም ሁለት አካባቢ። ከባህር ዳር እንደዚህ በጣም ካማረው ግቢ የራሳችን እናቆርባብ የምታስታውሹ ገጠመኝ ነው? ኦዲቶሪየም በቃ
ኦዲተሪየም በጣም ነው ክላስ ብቀር ይሻለኛል። ኦዲተሪየም ከምቀር በጣም ነው የምወደው። ልክ እኛ እያለን ደግሞ በጣም ይሄ ታውቁ ማለት ሁሌም ነው ይመስለኛል ፋሚሊ ቫይብ ነው ያለው። ደስ ይላል በጣም እና ጓጉታለት ነው የምትሄደው። ደግሞ ገጥም ነበረ ግጥም ምናምን ገጥም ነበር እና በቃ ደስ ይላል። እዛ ሄደ እንትን ማለት ማሳየት ማስገምገም ነው። የሚከበር ቦታ ነው በጣም በቃ እኔ በጣም ማከብረው ቦታ ነው። እና ደግሞ ብዙ ሰዎችን ደግሞ መሰረት የሚሆነ ነው አሉ እኮ አሁን ሚዲያ ላይ የሚሰሩም እዛ የነበሩ ኦዲተሪየም በደንብ የሚሳተፉ የነበሩና ትልቅ መሰረትም የሚሆን ቦታ ነው በጣም። ግቢው ብዙ ነገር አለው። ማህበረሰቡ እንዳልሽው ነው። ግን እኔ እንደ መጨረሻ በእኛ ሀገር ፖለቲካ እንቅስቃሴ ውስጥ አንቺ እየተሳተፍሽበት ነው። ማህበረሰቡና ፖለቲከኞች ያሉበት ሰማይና ምድር እስኪ እንዴት ነው? ልዩነት አለው በጣም። ታች አሁን ልክ ዝም ብለህ በጣም ብዙ ጊዜ ኤሊቱን ሰማና ልክ ታች ስትሄድ ያለው ነገር ሌላ ነው። ዲፍረንት ነው በጣም። ሰው አብሮ ከመኖር ጀምሮ ያለው እንትን አሁን ብዙ ጊዜ ሶሻል ሚዲያ ላይ ስናይ ሰው የተራራቀ ይመስለናል አይደለ? በብሔርም በሃይማኖትም ታች ስትወርድ እንደዛ አይደለም። አትሊስት እኔ እንደዛ ነው ያየሁት። ባህር ዳርም ጎንደርንም በደንብ አውቃታለሁ እና ያየኋቸው ቦታዎች ላይ እዚህም አዲስ አበባን ብትል ያየኋቸው ቦታዎች ላይ ሰው በደንብ ኢንተርኮኔክትድ ነው፣ እርስ በርስ በደንብ ተከባብሮም ነው የሚኖረው። ከዛ ግን ከላይ ያለውን ስትሰማ መጀመሪያ ላይ ፖለቲከኞች የሚሉትን ሶሻል ሚዲያ ላይ ያለው ነገር ስትሰማ በጣም ያስፈራሃል። ያለው ነገር ግን ኢንተርኮኔክትድ ነው በደንብ። እንደውም ከቅርብ ጊዜ ወዲህ ያው እየላላ ሊመጣ ይችላል መጥቷል ብለን ልናስብ እንችላለን እንጂ እንደዛ ከላይ እንደሚባለው አይነት አይደለም። እና ኑሮውም እምነቱም አስተሳሰቡም ሰማይና ምድር ነው ኤሊቱና ማህበረሰቡ። የረሳሁት ጥያቄ ባህር ዳር ዩኒቨርሲቲ ስንማር ብዙውን ጊዜ የፓርቲ አባል እንድንሆን ጥያቄዎች በጣም ነበሩ በእኛ ጊዜ። በእናንተ ጋር ነበር? ተጠይቄ ማለት ከአንተ መስማቴ ነው እንደዛ እንደሆነ። የእኛ ባች እንደገባን በቃ የፓርቲ አባል መሆን ስራ ማግኘት ተብሎ ይታሰብ ነበርና 99% ሁሉም በየፓርቲ አምኖበትም ሳያምንበትም አባል ይሆን ነበር። እናንተ ጋር ነበር? የለም ከአንተ መስማቴ። ግቢው ነፃ ነበር እዛን ሰዓት? ፖለቲካሊ ነፃ ነበር፣ እውነት ለመናገር ነፃ ነበረ። የሆነ አጋጣሚ ተፈጥሮ ብቻ እሱንም በጥሩ ሁኔታ ነው መጨረሻ ላይ የፈታ ነው። ግን አንድ ድንገት የሆነ ልጅ ታሞ ሞተ እና ፉድ ፖይዘን አይነት ነገር ነው፣ የካፌ ምግብ ምናምን። ከዛም ድጋሜም የእኛ ዶርሜት የነበረች ልጅ ታማ ምናምን በቃ ክሊኒክ የሰጡን መልስ በጣም ያበሳጭ ነበር። አምቡላንስ ተኝቻለሁ አለን ደውለን። ኦልሞስት ልጅቷ ትንፋሿ ኦልሞስት ቆሟል እያልኩ ነው። እና በጣም እንትን ብለን ምናምን በቃ መልስ አልሰጣለን ኃላፊም ጋር ምንም ጋር እንትን ብለን እና እሷን ጻፍኳት እና ብዙ ጋዜጠኞች ጋር ምናምን ደርሳ እንትን አለች። የሆነ ነገር ተፈጠረ እና በዛ ምክንያት እንትን ብለን ነበረ። ከዛ ከፖለቲካ ጋር ትንሽ ተያይዞ የፓርቲ አባል መሆን በጣም ኮመን ስለነበረ ነው አልነበረም። ከዚህ አሁን ከጠቀስኩል ኢንሲደንት ውጪ ፖለቲካሊ ምንም ያየሁት ነገር የለም። ግቢ ውስጥ በጣም ነፃ ነው፣ ነፃ ግቢ ነው። ትምህርት ላይ ያከብዳሉ በጣም። ባህር ዳር ሰው አይረዳም ብዙ ጊዜ። ለምሳሌ አዲስ አበባ ዩኒቨርሲቲ ስትል ሰው አንደርስታንድ ያደርጋል። ባህር ዳር ትምህርት በጣም ያከብዳሉ፣ በጣም ነው የሚያከብሩት። በጣም በቃ ከሚባለው በላይ። ግን በሌላ በጣም ጥሩ ግቢ ነው። እኛም ስንገባ 200 ምናምን ነበር፣ ሞሮለስ 150 አካባቢ ነበር የተመረቀ ይመስለኛል። በጣም ህግ ያጠብቃሉ፣ ህግ እያንዳንዱ ህግ ያጠብቃሉ። አንዳንዴ ህግ ደግሞ በቃ ፍሌክሲብል ቢሆን ጥሩ አይደለ? በተለይ አምሽተሽ ሌላ ቦታ ማድረግ የሆነ ጊዜ እንትን ኮርስ ያልወሰዱ ምናምን ተማሪዎች ነበሩና መመረቅ ሳይችሉ ቀሩ ምናምን ማለት መስተካከል ይችል ነበር እሱ። ያ ሳይሆን ቀረ። ህግ በጣም ይጠብቃል። ማምሻት በጣም እንትን ነው። ላያስገቡህም ይችላሉ እንጂ ማታ ከ4 ሰዓት ቤት ስትሄድም አስፈቅደህም ነው የምትሄደው። ፊርማ አለ ማታ ምናምን እና እሱ በጣም ከባድ ነው እንጂ ጥሩ ግቢ ነው። እኔ በጣም ደስ ይለኛል እዛ ስለተማርኩ። እኔ ያለኝን ጨርሻለሁ። ሞሮልስ ያዝኩትን ብዙ ጥያቄ የሚነሳል ብዬ አስባለሁ። ማለት ፖድካስታችን የተመለከተ ሰው ያው ጭቅጭቃችን በደንብ ሊሰማው ሊያየው የራሱን ግንዛቤ ሊወስድ ይችላል። ያው መሰረታዊ የዚህ ትውልድ ፖለቲካ ሀሳቤ ጠንካራ እንዲሆን ከመሞት ከመሳደድ
እንዲቆም ነው የምንፈልገው። ያው ፖለቲከኞቻችን ደግሞ የሚያደርጉት እያንዳንዱ እንቅስቃሴ ለሀገር ለህዝብ ቢሆን መካሰሱ ምኑ ቢቀር ከሚለው ሀሳብ ነው ያነሳሁት። በዛ ላይ ደግሞ ወጣት ገና ሩጦ ያልጠገበ ፖለቲከኛ ሲገኝ ደግሞ እንዲህ ማውራት ጥሩ ነው የሚለውን ነገር ነው። ወዴት እንሮጣለን? ከቤት ባለው ሜዳም መሮጥ ቀላል ነገር አይደለም ብዬ ስለማስብ ነው። ይህን ጨርሻለሁ። የምትይው ነገር ካለ እድል ውስጥ ስለጋበዝከኝ አመሰግናለሁ። የምን ይሉ ፖድካስት ቤተሰቦች እስካሁን ስለተከታተላችሁን በጣም አመሰግናለሁኝ። እዚህ ጋር ጨርሰናል። በቀጣይ ሳምንት ሌላ አዲስ እንግዳ ይዤ እቀርባለሁ። መልካም